ቸር አገልጋይ ማነው ለንጉሥ የታመነ መክሊቱን ያልቀበረ አትርፎ የከበረ። እስኪ የገቡትን ሰዎች እናናግራቸው። ሰላምዬ እንኳን ደህና መጣሽ። ሁሉ ሰላም ደህና ነሽ? ሰላም፣ እንዴት አረፈድክ? ሰላም ነው። ክብሩ ይስፋ ለመድኃኒዓለም። ክብሩ ይስፋ እናትና ልጁ። እንዴት ነሽ? ደህና ነኝ ያለው። እንዴት ነህ አንተ? እግዚአብሔር ይመስገን። ሰላም ነኝ። አንቺ እንዴት ነሽ? እግዚአብሔር ይመስገን አለ። ሁሉ ሰላም ነው። ሁሉ ሰላም፣ ሁሉ ሰላም። ጠፋሽ እኮ። አዎ፣ ትንሽ ሰሞኑን እዚህ አልነበርኩም፣ ለዛ ነው። ገባለሁ እያልኩ አልተመቸኝም፣ ለዛ ነው። አሁንስ የሚመች ቦታ ነው ያለሽው? አሁን የሚመች ቦታ ነኝ ያለሁት፣ ግን ትንሽ ኔትወርክ ያስቸግራል። ከሰራልኝ ችግር የለውም። አዎ፣ በቅንነት የቤተክርስቲያንን ትምህርት እየተማረች ያለች እህታችን እግዚአብሔር ይባርክሽ። ስለዚህ ያው ባለን ሰዓት ልናወራሽ እንችላለን። ክርስቲያኖች አዲስ የለቀኩት ቪዲዮ አለ፣ እየገባችሁ ኮፒ ሊንክ፣ ሪፖስት፣ ሼር አድርጉልኝ እና አስተማሪ ቪዲዮ ነው። ልክ እንደ በቀደሙ አይነት ነው። ገብታችሁ እንድትመለከቱት መልእክቴ ነው። ገብታችሁ ተመልከቱት። ቀጥይ ሰላም። እሺ፣ ወደ ጥያቄዎቼ ነው ልደት። እሺ፣ በአንደኝነት ማለት ነው። እሺ፣ ይሄ ስለ ስዕል አድኖ የምትሉት ነገር ማለት ነው፣ ስለሱ ብታስረዳኝ። እሺ፣ ዛሬ በቀደም በጣም መሰረታዊ ጉዳዮች ላይ ነበረ የተማማርነው አይደለ ሰላም? አዎ፣ 3 በጣም መሰረታዊ ነገሮችን ተምረናል። በመዳን ዙሪያ ላይ እጅግ ወሳኝ ነገር አንስተናል እና እኔ በጣም ደስ ብሎኛል። ኦልሞስት በጣም በብዙ መግባባት ደረጃ ደርሰን ነው የተለያየ ነው እና ዛሬ ደግሞ ስለ ቅዱሳት ስዕላት ተያይዞ አንዳንድ ጉዳዮችን እናነሳለን። በጣም ደስ ይለኛል። ምንም ችግር የለውም። እኔ ጥቅሶቹ በቅርቤ ስለሆነ ያሉት አነሳልሻለሁ። ቅዱሳት ስዕላት ምንድን ነው? እዛ ላይ ጥያቄዎች ስዕል አድኖ ብለው ብዙ ጊዜ ጓደኞቼ ይዘው እንትን ሲሉ አያለው እና ስዕል አድኖ ነው የሚባለው ወይስ ቅዱሳት ስዕላት ነው የሚባለው? ስዕሉስ ያድናል? እና ደግሞ ለምንድን ነው በስዕሉ ፊት የምትሰግዱት? በመሰረቱ ቅዱሳት ስዕላት ነው ተብለው የሚጠሩት። መጠራትም ያለባቸው መጠሪያቸው ቅዱሳት ስዕላት ነው። ገብቶሻል? ቅዱሳት ስዕላት ተብለው ነው የሚጠሩት እና ቅዱሳት ስዕላት ማለት ምንድን ናቸው ነው? ቅዱሳት ስዕላት ማለት ምንድን ነው? ዋነኛው መጠሪያቸው ቅዱሳት ስዕላት ተብለው ነው መጠራት ያለባቸው። የሚጠሩትም ቅዱሳት ስዕላት የተባሉ ነው። እኛ ቅዱሳት ስዕላትን አናመልክም። ስዕላትን ባጭሩ አጠርስ አድርገው ስዕላትን አናመልክም። ስዕላት በቤተክርስቲያን ውስጥ በቀጥታ ስዕሉ እዛ ላይ ወይም ወረቀቱ እዛ ላይ የምናየውን ስዕል ቀጥታ ለስዕሉ አንሰግድም። ለብዙ አይነት አገልግሎት ነው የምንጠቀምባቸው። አንደኛ ወንጌል እንሰብክባቸዋለን። ሁለተኛ ሰዎች ሀሳባቸውን ሰብስበው ወደ እግዚአብሔር ጸሎት እንዲያደርጉ ይረዳቸዋል። ሌላኛው ደግሞ በቤተክርስቲያን ውስጥ እነዛ ከኛ ያለፉት ክርስቲያኖች ዛሬም በመንፈስ ከኛ ጋር ህብረት እያደረጉ እንደሆነ እናስተምርባቸዋል። በዋነኝነት ግን ወንጌል ለመስበክ ለምሳሌ አይናቸው ብቻ የማያይ ጆሮአቸው የማይሰማ ማንበብ የማይችሉ ሰዎች ክርስቶስ ኢየሱስ እንደሞተላቸው በምን አይነት መንገድ ልናስተምራቸው እንችላለን? ምንም መንገድ የለም የምናስተምርበት። በምንድን ነው? በስዕላት በኩል ወንጌል እንሰብክላቸዋለን። በቤተክርስቲያን ካያችሁ አዳም ሲፈጠር፣ ከዛ ሔዋን፣ ከዛ ሲበድል፣ ከዛ ከገነት ሲባረር፣ ከዛ መልአኩ ሲያበስረው፣ ከዛ በኋላ ክርስቶስ ሲወለድ፣ ሲሰደድ፣ ሲሰቀል፣ ወደ መቃብር ሲወርድ፣ ከዛ ከመቃብር ሲወጣ፣ ሲያርግ፣ ተመልሶ ሲመጣ፣ እነዚህ ሁሉ ነገሮች ቅዱሳት ስዕላት ያስተጋባሉ ወይም ይይዛሉ። በዚህም ምን እናደርግባቸዋለን ማለት ነው? የወንጌል ስብከትን አገልግሎት ተደራሽ ይሆንባቸዋል። ኦኬ፣ መጽሐፍ ቅዱሳዊ ናቸው ወይ የሚለውን ነገር አብዛኛው ጊዜ ዘጸአት ላይ በሰማይም ሆነ በምድር ምንም አይነትን ነገር ለራስህ አታድርግ ወይንም አትቅረጽ፣ አታምልካቸው፣ አትስገድላቸው የሚለው ጥቅስ እኛም በቤተክርስቲያናችን እንደግፈዋለን። ባይዜ እንደዛ እንዲደረግ እኛም አንፈልግም በፍጹም። እግዚአብሔር አምላክ እያለ በእውነትና በመንፈስ የሚመለክና የሚሰግድለት አምላክ እያለ ሌላ ስዕል ቀርጸን ያን ስዕል አስቀምጠን አናመልክምም፣ የአምልኮ ስግደትም አንሰግድምም። በፍጹም እንደዚህ አይነት ነገር አናደርግም። እስራኤላውያንን ግን እግዚአብሔር በዛን ሰዓት ለምንድን ነው ያን ንግግር የተናገራቸው የሚለው ነገር ወሳኝ።
ለምንድን ነው ያን ነገር እስራኤላውያንን በሰዓቱ እግዚአብሔር የተናገረው? ከግብፅ ምድር ካወጣቸው በኋላ ለትንሽ ቀን ሙሴ ከነሱ ቢለይ የበላም ቅርጽ ሰርተው ወርቅ ለብጠው ምን ሲያደርጉ ነበር? ጣዖት ሲያመልኩ ነበር። ይሄ እግዚአብሔርን አሳዘነው። ከዛ እግዚአብሔር እነሱ ሲቆጣቸው እናያለን። እኛ ያንን እኛም አንፈልግም። እኛ የዚህ ነገር ተቃዋሚዎች ነው። የዚህ ነገር ተቃዋሚዎች ነው። ግን በተቃራኒው እግዚአብሔር ቅዱሳት ስዕላት እንዲቀረጹ አዟል ወይስ አላዘዘም? እሱ ባዘዘው መንገድ አዟል? አዎ አዟል። ያንን እንገለገላለን? አዎ እንገለገላለን። ለምሳሌ ኦሪት ዘጸአት ምዕራፍ 25 ቁጥር 18 ላይ 2 ኪሩቤል ከተቀጠቀጠ ወርቅ ስራ አለ። እግዚአብሔር መጀመሪያ ላይ የከለከለው በላም ቅርጽ በጥጃ ቅርጽ አድርገው ለአምልኮት የሚጠቀሙትን ይሄ በሰማይም በምድርም ብሎ ማድረግ እንደሌለባቸው ከልክሏቸዋል፣ አሳውቋቸዋል። ግን ደግሞ ምን አለ? መሰዊያውን እንዲሰራ ሲያዘው ለቤተ መቅደሱ የሚሆኑ መሰዊያውን እንዲሰራ ሲያዘው 2 ኪሩቤል አለ ከተቀጠቀጠ ወርቅ ስራ በስርየት መክደኛ ላይ በሁለት ወገን ታደርጋቸዋለህ ብሎ ኦሪት ዘጸአት ምዕራፍ 25 ቁጥር 18 ላይ ደግሞ ሲያዝ እንመለከታል። እግዚአብሔር የተቃወመውን እንቃወማለን፣ እግዚአብሔር የፈቀደውና ያዘዘውን ደግሞ እናደርጋለን። በጣም ግልጽ በሆነ መንገድ ደግሞ ሌላ ቦታ ላይ ላሳይሽ። መጽሐፈ ነገሥት ቀዳማዊ ምዕራፍ 6 ከቁጥር 28 እስከ 29 እንደዚህ ነው። መጽሐፈ ነገሥት ቀዳማዊ ምዕራፍ 6 ከቁጥር 28 እስከ 26 ኪሩቤልንም በወርቅ ለብጣቸዋል። በቤቱ ግንብ ሁሉ በዙሪያው በውስጥና በውጭ የኪሩቤልንና የዘንባባ ዛፍ የፈነዳ አበባን ምስል ቅረጽ። ምን ቅረጽ አለው? ምስሉን ቅረጽ አለ። በቤተ መቅደስ ውስጥ ነው፣ ግድግዳው ላይ እንዲቀመጥ ነው ይህንን ምስል ቅረጽ ያለ እግዚአብሔር አምላክ። ስለዚህ እግዚአብሔር አዞት በቤተ መቅደስ ውስጥ የሚቀመጡ ስዕላት ወይም የሚቀረጹ ነገሮች አሉ። በማን ትእዛዝ? በእግዚአብሔር ትእዛዝ። እነዛን እግዚአብሔር አልተቃወምም። ለምን? ሊመለኩ ስላልሆነ እሱ ራሱ እግዚአብሔር ራሱ አዞት የሚደረግ ስለሆነ እነዚህም ተቃውሞ የለም። ይሰማል አይደል? አለው ይሰማል። አዎ። ይህንን ሀሳብ ስንይዝ በቤተክርስቲያን የተፈቀዱ ቅዱሳት ስዕላት አሉ። ጣዖት ማምለክ ግን አይቻልም። ላም፣ በግ ምን ብቻ ለአምልኮት ከእግዚአብሔር ውጪ የሆነ ሌላ ነገር መጠቀም ማለት ነው ነውር ነው። ቤተክርስቲያናችንም እጅግ በጣም የምትጸየፈው ነገር ነው። ያም እኛ አናደርግ ሚስ ኢንተርፕሬት ነው የምናደርግ። እኛ ስዕል ፊት ስንበረከክ ስተባይ ለስዕሉ አይደለም እየተንበረከክን ያለ ነው። እሱ ነው በጣም ሚስ ኢንተርፕሬት። አሁን እኔ ጋር የሚካኤል ስዕል አለ። ወረቀቱን ሰው ነው የሰራው። ፔንቲንጉም የሰው ነው፣ አርት ነው። ምንም እኮ የተለየ ነገር የለው። ሰው እኔ የማየው ምኑን ነው? በዛ ውስጥ ያለውን እግዚአብሔርን መልአክ ነው የምመለከተው። ማስበው በጭንቅላቴ እግዚአብሔርን መልአክ ነው እንጂ ስዕሉ ማቁ ማንኛውም ሰው ፔንት ማድረግ የሚችለው ነገር። ቅዱስም የሚያስብለው ስዕሉን እኮ በመጀመሪያ ደረጃ ወረቀቱ የሆነ የተቀደሰው ነው አይደለም። የዛ የተሳለው ቅዱስ ታሪክ ነው ያንን ነገር ቅዱስ የሚያደርገው እንጂ ሌላ ነገር አይደለም። እና ሌላኛው ዋነኛው አገልግሎት ልክ ጳውሎስ በዚህ በአንያ ቆሮንቶስ ምዕራፍ 12 ቁጥር 13 ጀምሮ ሁላችንም አንድ አካል አንድ እንደሆነን በተናገረበት ክፍሉ ላይ በቤተ ክርስቲያን ውስጥ የምትመለከቷቸው የሐዋርያት የሰማዕታት ስዕል ተጋድሏቸውን የጨረሱት እነዛ ዛሬም በክርስቶስ ኢየሱስ ሕያው እንደሆኑና ከማይጠፋ ዘር እንደተወለዱ ለመናገርና ለመመስከር ነው። ለምስክርነት ነው የሚቀመጡት ስዕሎቹ እነዛ። ኤግዛክትሊ እኮ ጳውሎስ ላይሆን ይችላል። የምንስለው ግን ግብሩን ወይም ስራውን ነው። ለምሳሌ ጳውሎስ አብዛኛው ጊዜ ሲሳል መጽሐፍ ቅዱስን ይዞ ወንጌልን እየሰበከ በሚመስል መንገድ ይሳላል፣ ወይ እየተሰዋ ለክርስቶስ ስም ምስክርነት እየሆነ እየተሰዋ ሊሳል ይችላል። ለምን? አገልግሎቱን በሚገልጽ መንገድ። ለምሳሌ እስጢፋኖስ ይሳላል። እስጢፋኖስ ሐዋርያት ሥራ ምዕራፍ 7 ቁጥር 57 ላይ እስጢፋኖስን ከበር ውጭ አውጥቶ በድንጋይ ሲወግሩት ክሊርሊ ያስቀምጣል አይደለ መጽሐፍ ቅዱስ። እስጢፋኖስ እየተወገረ ይሳላል። ለዛ ስዕል መነሻው መጽሐፍ ቅዱስ ነው፣ ለእስጢፋኖስ ስዕል። ለምን? ላሳያችሁ የቅዱስ እስጢፋኖስን ስዕል በዚህ አጋጣሚ እና መነሻው ምን እንደሆነ ደግሞ በዛውም ክሊር እንደሆነ ክሊር የሆነላችሁ ሴንት ስቴፋን ሳልቫቶር አይደለም። ደግሞ እናንተ ሰዎች ወደ ፊልም እንዳትወስዱብን። ቅዱስ እስጢፋኖስ ቅዱስ እስጢፋኖስ ኢሜጅ ለምሳሌ እንደ ምሳሌ ነው ማሳይሽ። ሰላም ፍሊፕ ካሜራ ይታይሻል አይደል? ይሄ ሰላም ይታየኛል።
አሁን ድንጋይ ይዘዋል አይደለ? አዎ እየወገሩት ነው። ሰማይ ተከፍቷል እያየሽ ነው። አዎ እና ድንጋይ ይዘዋል እየወገሩት ነው። እሱ ተንበርክኳል። ይሄ ክፍል ይሄ ሀሳብ የቱ ጋር ያለ ይመስልሻል? የእስጢፋኖስ መጽሐፍ ቅዱስ ላይ ልውሰድሽና መጽሐፍ ቅዱስ ላይ ልውሰድሽና ላሳይሽ እየተግባባን እንድንሄድ። ሐዋርያት ሥራ ምዕራፍ 7 ወደ መጨረሻ ይኸው ከቁጥር 58 ላይ ከከተማም ወደ ውጭ አውጥተው ወገሩት። ምስክሮቹም ልብሳቸውን ሳውል በሚሉት በአንድ ጎበዝ እግር አጠገብ አኖሩ። እስጢፋኖስም ጌታ ኢየሱስ ሆይ ነፍሴን ተቀበል ብሎ ሲጣራ ይወግሩት ነበር። ከቁጥር 55 ላይ መንፈስ ቅዱስንም ተመልቶ ወደ ሰማይ ትኩር ብሎ ሲመለከት የእግዚአብሔርን ክብር ኢየሱስንም በእግዚአብሔር ቀኝ ቆሞ አየ። የእግዚአብሔርን ክብር የሚለውን የሚያሳየው እዚህ ስዕል ላይ ለምሳሌ የአብ የወልድ የመንፈስ ቅዱስን ክብር እና ኢየሱስ ክርስቶስን ደግሞ በእግዚአብሔር ቀኝ እንደተመለከተው እና እግዚአብሔር በዙፋኑ ሆኖ እንዳየና እነዚህ ድንጋዮቹ ደግሞ እሱ ላይ እየወረዱ እንደሆነ እንመለከታለን። አሁን ይሄ ለዚህ ስዕል መነሻው መጽሐፍ ቅዱስ ነው። ይሄ ስዕል አሁን ጣዖት ነው? ሰላም። ይሄ ስዕል አሁን ጣዖት አምልኮ ነው ወይ ስታስቢ? ጣዖት አምልኮ ይመስላል? አይ አይደለም። ሌላ ደግሞ ላሳይሽ። እንደ መነሻ ነው። እንደ መነሻ ነው ማሳይሽ። ፎር ኤግዛምፕል ይህንን ስዕል ስትመለከቺ ምን ታስታውሻለች? ሰላም መጽሐፍ ቅዱስ ላይ ምን ትዝ ይልሻል? ገብርኤል ወደ ድንግል ማርያም መጥቶ ምስራቹን ወንጌል በተነገራት ሰዓት ሲያበስራት አይደል? አዎ ሲያበስራት። ለምሳሌ እና አሁን ይሄ መጽሐፍ ቅዱስ ላይ በዚህ በሉቃስ ወንጌል ምዕራፍ 4 ከቁጥር 26 ላይ እንደዚህ ይላል። በስድስተኛ ወር መልአኩ ገብርኤል ናዝሬት ወደምትባል ገሊላ ከተማ ከዳዊት ወገን ለሆነው ለዮሴፍ ለሚባል ሰው ወደ ታጨች ወደ አንዲት ድንግል ከእግዚአብሔር ዘንድ ተላከ። የድንግሊቱም ስም ማርያም ነበር። መልአኩም ወደ እርሷ ገብቶ ደስ ይበልሽ እያለ ሲያበስራት እንመለከታለን። አሁን ይህንን ስዕል ስንመለከት ጭንቅላታችን ላይ የሚመጣው ሉቃስ ወንጌል ነው አይደለ? ሉቃስ ወንጌል ምዕራፍ 1 ስንት ከቁጥር 26 ጀምሮ ያለውን ሀሳብ እንመለከታለን። እና እነዚህ ቅዱሳት ስዕላት ወንጌልን ሰበክንባቸው አልሰበክንባቸው? ቆባቸዋል። ግን ማለት ነው ልደትዬ፣ እኔ እኮ ያልገባኝ ማለት ነው በስዕል መገለጡ እኮ ማለት በስዕል ተገልጦ ለሰዎች ማስተማሪያ መሆኑ መልካም ነው። ነገር ግን ያንን ስዕል እግዚአብሔር ነው ብሎ በዛ ስዕል እየተደፉ እየተነሱ መስገዱ ነው ለእኔ ጥያቄ የሆነብኝ። አይ እንደዛ አንልም እኛ ስዕሉ የስላሴን ስዕል ስናይ ስላሴ ነው ያ ለስላሴ ይሰገድን አንልም አልኩሽ። ከሆነ እዚህ ጋር ሪፕሬዘንቴሽን የሚካኤል ሪፕሬዘንቴሽን ያ ማለት ሪል ቅዱስ ሚካኤል ነው ማለት አይደለም። በቤቴ ውስጥ ያለውን ነው ነገር ግን ምን እንዳስብ ያደርገኛል የእግዚአብሔር መልአክ እርሱ እንደሆነ እንዳስብ ያደርገኛል እንጂ ያ ማለት ቅዱስ ሚካኤል ነው። የክርስቶስን ስዕል እንኳን ባይ ተሰቅሎ ያ ኢየሱስ ነው እያልኩኝ አይደለም የምሰግደው። በመጀመሪያ ደረጃ ለስዕሉ አይሰገድም። አንደኛ ማወቅ ያለባችሁ ለስዕሉ በቀጥታ የስዕሉን ለምናየው ለስዕል አንሰግድም። እኛ ለስዕል አንሰግድም። እኛ የምንሰግደው ለቅዱሳን፣ ለጻድቃን፣ ለሰማዕታት እሱንም የአክብሮት ስግደት። ስዕሉን ግን ቬኔሬት ነው የምናደርገው። ቬኔሬሽን ወይም አክብሮት ነው የምንሰጠው። ቬኔሬሽን እንደሆነ አክብሮት እንደሚሰጠው ደግሞ መጽሐፍ ቅዱስም የቀደሙ ቤተክርስቲያን አባቶችም ያስተምራሉ። ቬኔሬሽን እና ስግደት ይለያያል። ስግደት የምንሰግደው የአምልኮ ስግደት ለአምላካችን ለእግዚአብሔር፣ የጸጋ ስግደትን እግዚአብሔር ላከበራቸው ለነሱ መጽሐፍ ቅዱስ ላይ በርካታ ጥቅሶች ስላሉ፣ ስዕላትን ግን እናከብራለን፣ አናጣጥልም። አሁን ይሄ ሚካኤል ስዕል ነው ብዬ አላጣጥልም። ቬኔሬሽን ሪፕሬዘንት አድርጌ ያስቀምጥ። ልክ ሰው አሁን የእናትሽን ፎቶ ቤት ውስጥ ብታስቀምጪው እና ብትስሚው እናቴን ሳምኳት ያለች በቀጥታ ሰላም አይ አልልም በፍጹም። ልክ እንደዛ ማለት ነው። የሚካኤልን ስዕላይቼ በስሞን የሚካኤልን ሳምኩት ጎንበስ ብል ለሚካኤል ሰገድኩኝ አይደለም። ስዕሉን ያየው ያኮ ሚካኤል ነው። ይኸው ሚካኤልን የምርም ሪል ፕሬዘንሱ ኖሮ አገኘሁት ብዬ አይደለም የማደርገው። ስዕላት ባይኖሩ እኔ ቅዱስ ሚካኤልን አስቤ ልሰግድ ይችላል። ስዕላት ባይኖሩም ማለት ነው። ስዕላት ባይኖሩ ምንም ቅዱሳት ስዕላት በቤቴ ውስጥ ባይኖሩ የእግዚአብሔር መልአክን በማሰብ ብቻ
ጸሎት ላደርግ ይችላል። ምንም ስዕል ባይኖር እግዚአብሔርን በመንፈስ ሆኜ ለእግዚአብሔር መስገድ ይችላል። ስዕሉ አይሰበርለትም። ባጭሩ ሰላም ስዕሉ አይሰበርለትም። መጽሐፍ ቅዱስ ሰው ማለት እግዚአብሔር በእውነትና በመንፈስ የሚመለክ አምላክ ነው ስለሚል እኮ ነው። በቃ እኮ አሁን ግልጽ ሆነልሽ። አሁን ለስዕል እኛ አንሰግድም። ለስዕል ትሰግዳላችሁ እንባላለን እንጂ እኛ ለስዕል አንሰግድም። ለስዕል የምንጠቀምበት ስዕላትን አሁን ለነገርኩሽ አገልግሎት ነው ስዕላት የምንጠቀመው እንጂ በቀጥታ ለስዕላት እኛ አንሰግድም። ቅዱሳት ስዕላት ናቸው፣ እናከብራለን። ግን ስግደት የምንሰግደው የአምልኮ ስግደት ለእግዚአብሔር ለስላሴ ስዕል የአምልኮ ስግደትም ሆነ ምንም አይነት ስግደት አንሰግድም። ምንም እንኳን ስዕሉ የስላሴ ቢሆንም ስግደቱ የሚገባው በአንድነትና በሶስትነት ለሚመለከው ለእሱ ለእግዚአብሔር ብቻ ነው። እሺ ልደትዬ አመሰግናለሁ። አይ ብዙ ጊዜ ማለት ለስዕል የምትሰግዱ ወይ ደግሞ ለስዕሉ ሳይሆን ለስዕሉ ባለቤት እንሰግዳለን ማለት ስዕሉን ስናየው የስዕሉን ባለቤት እንሰግደው ብዙ ጊዜ ለዛ ስትሉ ስለምሰማ ነው። ለስዕሉ አንሰግድም፣ ለስዕሉ ባለቤት እንሰግዳለን። ያ ዳትስ ትሩ። ፕሮቴስታንቱ ግን እኛን እንትን ሲለን ስለኛ ሲናገር እናንተ ስዕል አምላኪዎች አይ ነው አናመልክ፣ እናንተ ለስዕል ሰጋጆች ነው፣ እኛ ለስዕል አንሰግድም። ለታቦት እንኳን አንሰግድም። እኛ እንኳን ለስዕል ይቅርና ምን ሰግደው ታቦቱ ላይ ላለው ለኢየሱስ ክርስቶስ ስም ነው። ኢቨን ቅድም የጠየኳት ነገር ነበረ ልጅቷን አንድ ፕሮቴስታንት መንገድ ላይ አግኝቼ ምላስ ሙሉ ለእግዚአብሔር አብ ክብር ኢየሱስ ክርስቶስም ጌታ እንደሆነ የመሰክር ዘንድ የሚለው በጣም እጅግ ፌመስ የሆነ የአዲስ ኪዳን ጥቅስ ጠይቃት አላወቀችውም። ትራክት እየሰጠች መንገድ ላይ እየሰበከች ቪዲዮን ገብታችሁ ማየት ትችላላችሁ። ይሄ ፊልጵስዩስ 2:11 ላይ ያለው በታቦቱ ላይ ያለው ጽሑፍ እሱ ነው። እምንሰግደው አልኳችሁ ለታቦት እንኳን አንሰግድም። የምንሰግደው በታቦቱ ላይ ላለው ስም ነው። እምንሰግደው አልኳችሁ ቤታችን አለ ለታቦቱ እንኳን አለ ታቦቱ ላይ ላለው ስም ነው የምንሰግደው። ዲስማች ቤተክርስቲያን ተጠንቅቃል። ማክበር ግን ቬኔሬሽን አሁን ቬኔሬሽን ወይ አክብሮት እንሰጣለን። አምልኮት ለእግዚአብሔር ብቻ። ስግደትም ጻድቃን ሰማዕታት ለሆኑት ልክ መጽሐፍ ቅዱስ ላይ ለምሳሌ አብርሃም ለጌቲ ሰዎች ሰገደ እንደሚል መጽሐፈ ሩት ምዕራፍ 2 ቁጥር 10 ላይ በግንባሯ ተደፍታ ለቦዔዝ ሰገደች እንዲል ኦሪት ዘፍጥረት ምዕራፍ 19 ከቁጥር 2 መላእክት በመሸ ጊዜ ወደ ሰዶም ሲገቡ ሎጥ ከበር ውጭ ወጥቶ እንደሰገደላቸው ሐዋርያት ሥራ ምዕራፍ 16 ቁጥር 19 ቁጥር 29 ሐዋርያት ሥራ ምዕራፍ 16 ቁጥር 29 ላይ በጳውሎስና በሲላስ እግር ፊት መጥቶ እንደተደፋ እንመለከታለን። እኚህ ነገሮች መጽሐፍ ቅዱስ ያሉ ሰው እንደዚህ አይነት ነገር እናደርግ። ከዛ ውጪ ስዕል አቁመን ለስዕል ለስዕሉ ባለቤት ባጭሩ ሰላም። እሺ ልደትዬ፣ ስለዚህ እኔ ማለት ነው ስዕል ባይኖረኝ እንዲሁ ለእግዚአብሔር ዝም ብዬ ስግደቴንና አምልኮዬን መስጠት እችላለሁ ማለት ነው። ኤግዛክትሊ ይቻላል። ይቻላል። እሺ ተመለሰልሽ? አሁን በደንብ ተመልሶልኛል። ምክንያቱም የእግዚአብሔር ቃል ዘጸአት 4:15 ላይ እግዚአብሔር በኮሬብ በእሳት ውስጥ ሆኖ በተናገራችሁ ጊዜ መልኩን ከቶ አላያችሁም እጅጉኑ ተጠንቀቁ ስለሚል ማለት ነው። ትክክል። ይቻላል። ክርስቶስ በፊታችን እንደተሳለ ሆኖ ይላል አይደለ? ጳውሎስ ደግሞ ገላትያ ላይ ስለዚህ ክርስቶስ እንደተሳለ ሆኖ ማለት በአይምሯችን ፒክቸር ማድረግ ግን እንችላለን አይደለ? እንችላለን። ያን ፒክቸር ያደረግነውን ነገር ደግሞ በስዕል መልክ ማስቀመጥ እንችላለን። ያየነው የተገለጠ ነገር ስለሆነ ክርስቶስማ ኦሬዲ ስለታየ ስጋ ለብሶ ታይቷል። ኦሬዲ ስለታየ ሐዋርያቱ ያዩት ሰዎች ሁሉ በገለጹት መልኩ መሳል ይቻላል። ምክንያቱም የሰው አካል ይዟል። እግዚአብሔር አብና እግዚአብሔር መንፈስ ቅዱስ ማለት አልታዩም፣ ለማንም አልታዩም። ዶግማ አይደለም። አክቹሊ መንፈስ ቅዱስ ለምሳሌ በቤተክርስቲያናችን በርግብ አምሳል ይሳላል አለ መጽሐፍ ቅዱስ ላይም ስላለ በማቴዎስ ወንጌል ምዕራፍ 3 ላይ ያለው ሐሳብ ጌታ በሚጠመቅ ሰዓት ላይ መጨረሻው ክፍል ላይ በርግብ አምሳል የእግዚአብሔር መንፈስ እንደወረደ ያንን አሁን ለምሳሌ በዛ መንገድ አለ። ቅዱሳት ስዕላት አሉ። ጌታ ሲጠመቅ በደመና ሆኖ አብ ሲናገር እና ደግሞ መንፈስ ቅዱስ በርግብ አምሳል ሲወርድ ያው በቤተክርስቲያናችን በስዕላት ደረጃ ለምን ሐሳቡ መጽሐፍ ቅዱስ ላይ ስለምናነሳው አንዳንድ ስዕላዊ የሆኑ የመጽሐፍ ቅዱስ ጥቅሶች አሉ። ጥቅሶቹ በራሳቸው ስዕላዊ የሆኑ ናቸው። እነዛን ወደ ስዕል መቀየር ያን ክፋት ያለው ነገር አይደለም። ባጭሩ አይ ክፋት የለውም። ሲጀምር እኮ
ራሱ ማለት ነው። ያ በነገራችን ላይ ለመሳል ራሱ የግድ መታየት አለባቸው የሚል እንትን የለም። ለምሳሌ ዘጸአት 25 ቅድም ልደት ያነበበልን ላይ ኪሩቤልን ሲል ታይተውት አይደለም። ኦኬ ታይተውት አይደለም፣ ገላጭ ነው እንደተባለው፣ ቅድም እንደተባለው ገላጭ ነው። ለምሳሌ የሥላሴን ስዕል ብናይ ምንድነው በዘመናት የሸመገለ የሚለውን ሀሳብ እንይዛለን። እኔን ያየ አብን አየ አለ ጌታ። አያችሁ ጌታ እሱ ክርስቶስን ማየት ማንንም ማየት ነው አይደል? አብን ማየት ነው አይደል? እኔና አብ አንድ ነን አለ። እዚህ ቤተክርስቲያን ከነዚህ ነገሮች አንጻር ታደርግና በሸመገለ አንጻር አድርጋ ታርጓች። ለምን በዘመናት የሸመገለ የሚለውን ቃል ትይዝና ማለት ነው። ስለዚህ ከዚህ አንጻር ነው እና ስዕሎች ትምህርታዊ መግለጫ ናቸው፣ ማስተማሪያ ናቸው እንደተባለው ቀደም ልደት ያሳየን አለ። ለምሳሌ ሐዋርያት ሥራ ምዕራፍ 7 ከቁጥር 55 ጀምሮ ያለውን ስታይ ምንን አየን? መንፈስ ቅዱስ ሞላበት፣ ሰማያት ተከፍቶ አየ። ኦኬ እግዚአብሔርን አየ። እግዚአብሔርን ክብር እንግዲህ በአብ ቀኝ ደግሞ ማንን ተመለከቱ ይለናል፣ ደግሞ የሰው ልጅ ደግሞ አየው ይላል። ይህንን ደግሞ ቅድም በእስጢፋኖስ እንግዲህ ቀዳሚ ሰማዕት በእርሱ ምን አየ? ትምህርት ተማርን ማለት ነው። አሁን ለምሳሌ ይህንን ቅድም እንዳለው መስማት የማይችሉ ሰዎች ተውት። መሰረተ ትምህርት መቼ ነው የተስፋፋው? ኦኬ ሰዎች አንብበው መረዳት የጀመሩት መቼ ነው አይደለ? ስለዚህ እንደነዚህ አይነት ነገሮችን በስዕላት ቤተክርስቲያን ታስተምርባቸዋለች፣ ታሳየባቸዋለች በደንብ ስለሚገልጡላት ማለት ነው። እና ከዚህ አንጻር ነው ሰላምዬ ልደቱ እኮ ቃልት ያሰማልን። ቴንክ ዩ ባሮክ። ቆንጆ መምህር ነው፣ በጣም ቆንጆ አስተማሪ። አዎ ሰላምዬ በርቺ፣ አንቺም እግዚአብሔር ደግሞ ነገሮችን እንዲግለጥልሽ ጎበዝ በርቺ። እሺ ባሮክዬ። እና ደግሞ ልደትዬ ቅዱስ ቁርባን ላይ አንዴ ሞተር ውስጥ ነው ያለው ኃይልሽ ወይ ባጃጅ ውስጥ ነው። ድምፅ ስላለ አንዴ ጠብቀን ከእህታችን ጋር እንጨርስ። በጣም ከታለ ድምፅ ይሰማል ባሩ። ኧረ ኃይልሽ አንዴ ጠብቀኝ ኃይልዬ ነው ጌታ እባክህ አንዴ ቆይ። እሺ ሰላም አለሽ? አዎ አለሁ። ቅዱስ ቁርባን ላይ ምን ነበር ያልሽው? አዎ እና ቅዱስ ቁርባንን ማለት ነው ለመታሰቢያ ነው የምታደርጉት ወይስ ኖርማል ስጋና ደሙ ነው ብላችሁ ተለውጧል ብላችሁ ነው የምትቀበሉት? እኔ ከምናገር የእግዚአብሔር ቃል ቢናገር አይሻልም? ሰላምዬ ኧረ ደስ እያለ እምነታችን ምንድነው መሰለሽ? ቅዱስ ቁርባን እውነተኛ የጌታ ስጋና ደም ነው። በቃ አለቅ። እውነተኛ አማናዊ እውነተኛ የጌታ ስጋና ደም የምንበላው ወይ የምንበላው እንጀራ የምንቆርሰው እንጀራ የምንጠጣው ወይ እውነተኛ የጌታ ስጋና ደም ነው። ይህንን ያለው ልደተ ቃል ወይ ባሮክ ወይ ሰሟን አይደለም። የጌታ ቃል ሲናገር በዮሐንስ ወንጌል ላይ እንደዚህ ይላል። ዮሐንስ ወንጌል ምዕራፍ 6 ከቁጥር 51 ጀምሮ እንደዚህ ይላል። ከሰማይ የወረደ ሕያው እንጀራ እኔ ነኝ ያለ ጌታ። ሰው ከዚህ እንጀራ ቢበላ ለዘላለም ይኖራል። እኔም ስለ ዓለም ሕይወት የምሰጠው እንጀራ ስጋዬ ነው አለ ጌታ። እንግዲህ አይሁድ ይህ ሰው ስጋውን ልንበላ ይሰጠን ዘንድ እንዴት ይችላል ብሎ እርስ በርሳቸው ተከራከሩ። ስለዚህ ኢየሱስ ሲያብራራ እንዲህ አላቸው፣ እውነት እውነት እላችኋለሁ የሰው ልጅ ስጋ ካልበላችሁ ደሙንም ካልጠጣችሁ በራሳችሁ ሕይወት የላችሁም። ስጋዬን የሚበላ ደሜንም የሚጠጣ የዘላለም ሕይወት አለው፣ እኔም በመጨረሻ ቀን አስነሳዋለሁ። ስጋዬም እውነተኛ መብል ነው፣ ደሜም እውነተኛ መጠጥ ነው። ስጋዬን የሚበላ ደሜን የሚጠጣ እኔም በእርሱ እኖራለሁ፣ እርሱም በእኔ ይኖራል አለ። ሰላምዬ እዚህ ጋር ጌታን ብሎ ተናገረ። ስጋዬን የሚበላ ደሜን የሚጠጣ የዘላለም ምን አለው አለ? ሕይወት አለው አለ። ስጋዬ ደግሞ ምንድን ነው አለ? እውነተኛ አለ። ስጋዬ እውነተኛ መብል ነው፣ ደሜ እውነተኛ መጠጥ ነው አለ። ጌታ በትምህርት ደረጃ ይሄንን አስተማረ። በትምህርት ደረጃ ይህንን ካስተማረ በኋላ ማቴዎስ ወንጌል ላይ ደግሞ ራሱ ክርስቶስ ስጋውና ደሙ ሲሰጣቸው ደግሞ እንመለከታለን። ማቴዎስ ወንጌል ምዕራፍ 26 ከቁጥር 26 ላይ እንደዚህ ይላል። እንዲህ ብሎ ተናገረ ጌታ ኢየሱስ ክርስቶስ። ኢየሱስም ማለት ሲበሉ እንጀራን አንስቶ ባረከ ይላል። ከሰማይ እየወረድኩ የሕይወት እንጀራ እኔ ነኝ ብሎ አልነበረ? ሰላም ከሰማይ የወረድኩ የሕይወት እንጀራ እኔ ነኝ ብሎ ነበር አይደለ? አዎ ብሏል። አዎ እንደዛ ብሎ ነበረ። ቆይ አንዴ ሀና ላስወርድሽ ከይቅርታ ጋር አንዲት እህታችንን ላስገባ ስለፈለኩ ሚስራ ነይ ግቢያ ደቅ በይና ተማሪ አንቺ ጥብስ ነይ ግቢና ቁጭ በይ እንዳትወጪ። መጀመሪያ ከሰማይ የወረደ የሕይወት እንጀራ እኔ ነኝ ብሎ ነበረ። እዚህ ጋር መጣና ደግሞ ሲበሉም እንጀራን አንስቶ
ባረከ፣ ቆርሶም ለደቀ መዛሙርቱ ሰጠና እንካችሁ ብሉ፣ ይህ ስጋዬ ነው አለ። ሰላምዬ እንጀራው ምን አለ? ይሄ ምን ነው አላቸው? ስጋዬ ነው። ስጋዬ ነው። ጌታ እንጀራውን ስጋዬ ነው ብሎ ከጠራው እኛ አይደለም ማለት እንችላለን? ስጋ አይደለም ማለት እንችላለን? አይ አንችልም። ልክ ክርስቶስ እንደተናገረ ጌታ ሆይ ያው ስጋህ ነው ነው ምንል። ከዛ ጽዋንም አንስቶ ይላል አመስግኖ ሰጣቸው፣ እንዲህም አለ ሁላችሁ ከእርሱ ጠጡ፣ ስለ ብዙዎች አለ ለኃጢአት ይቅርታ። ለምን ይቅርታ? ለኃጢአት ይቅርታ የሚፈስ የሐዲስ ኪዳን ደሜ ይህ ነው አለ። ጽዋውን ጌታችን ኢየሱስ ክርስቶስ ለኃጢአት ይቅርታ የሚፈስ የሐዲስ ኪዳን ደሜ ነው ብሎ ጠራው አይደለ? ሰላም። አዎ። ስለዚህ እኛም ይህንን ያደረገው ግን ጌታ ዝም ብሎ እንጀራ አንስቶ ነው ወይንስ አመስግኖና ባርኮ ነው? ባርኮና አመስግኖ። ልክ እንደዛው እኛም በቤተ ክርስቲያናችን በቅዳሴው ጸሎት ልክ ቅዳሴው ሊጠናቀቅ ትንሽ ደቂቃዎች ሲቀሩት ከጸሎቱ በኋላ ጽዋውን እኛም ይህ የክርስቶስ ደም ነው፣ ከጸሎቱ በኋላ እንጀራውንም ይህ የክርስቶስ ስጋ ነው ብለን በእምነት እንቀበላለን። ልክ ክርስቶስ እዚህ ጋር ስጋዬ እውነተኛ ነው ደሜ እውነተኛ መጠጥ ነው እንዳለ ለሐዋርያትም ካመሰገንና ከባረከ በኋላ ስጋዬን ብሉ ደሜን ጠጡ ብሎ እንደሰጣቸው ልክ እንደዛኛም ይህ እውነትም ስጋህ ነው ይህ እውነትም ደም ነው ብለን ጌታ እንዳስተማረ እንቀበላለን። ስለዚህ ይለወጣል ምናምን ወይኑ የወይንነቱን ባህሪ በፍጹም አይለቅም። ወይኑ የወይንነት ሰብስታንሱን ምንም አይነት ለውጥ የለውም። ያው ራሱን እንጀራውን ከእንጀራነት ተቀይሮ እዚህ ጋር እንደምታዩት አይነት ይሄ ያለ የሰው ስጋ እኛ የሰው ስጋ ያለ እንደዚህ አይነት እንደዛም አይደለም የሚሆነው። በሚታየው ነገር ታንጀብል በሆነው በሚዳሰሰው በሚነካው ነገር ስፒሪቹዋሊ የመለኮትን ስጋና ደም ግን እንበላለን እንጠጣለን ነው። በሚታየው ነገር የማይታየው የእግዚአብሔርን ጸጋ እንቀበልበታለን። ዳትስ ኢት። ሌላ የተለየ ነገር የለውም። ከዛ የተነሳ አማናዊ ነው የምንለው ለዛ ነው እንጂ የሆነ ወደ ደምነት እየተለወጠ ከዛ ወደ ስጋ ያላለ ስጋ ጥሬ ስጋ ወይ ስንበላ ሴንስ እንደምናደርገው ወደዛ እየተለወጠ የሚባል ትምህርት የለንም። እሺ እንደዛ አይደለም። ኦኬ። ስለዚህ ልጨምርልሽና ግን እዛ ጋር ማለት ነው ዮሐንስ 6:54 ላይ ልክ አሁን አንተ ካልከው በኋላ በእርሱ እኖራለሁ ካለ በኋላ ደቀ መዛሙርቶቹ እዚህ ጋር ግራ ተጋቡ አይደለ? የሚያስጨንቅ ንግግር ነው፣ ማን ይሄንን ሊሰማ ይችላል አሉት አይደል? ከዛ ኢየሱስ ክርስቶስ ዝቅ ብሎ ኢየሱስ ክርስቶስ እንደዚህ አለ፣ እንዲህም የሰው ልጅ አስቀድሞ ወደ ነበረበት ሲወጣ ብታዩ እንዴት ይሆናል? ሕይወትስ የሚሰጥ መንፈስ ነው፣ ስጋን ምንም አይጠቅምም። እኔ የነገርኳችሁ ቃል መንፈስ ነው ሕይወትም ነው አለ። ስለዚህ ይሄ ስጋ በመንፈስ ቅዱስ ሚስጥራት ኃይል ነው ተለውጧል ብላችሁ ነው እንጂ የምታምኑት እርግጥ እንደ ካቶሊክ ተለውጦ ነው ብላችሁ አይደለም አይደል? እኛ የምናምነው ከጸሎቱ በኋላ ያ ወይን የክርስቶስ ደም ነው ብለን ነው የምንጠጣው። ከጸሎቱ በኋላ ያን እንጀራ የክርስቶስ ስጋ ነው ብለን ነው የምንበላው እንጂ ሰብስቴንሻል ቼንጅ ይመጣል ብለን እኛ አናምንም። ስለ ካቶሊኩ አይ ዶንት ኖ ኤግዛክትሊ ካቶሊክ እዚህ ላይ ምን ትላለች የሚለውን ነገር መናገር አልችልም። አይ ዶንት ኢቭን ኖ ዲቴል የነሱን። እኔ እንደ አንድ ኦርቶዶክስ ነፍስ የተለየው መለኮት የተዋሃደውን ስጋ እንደምንበላ እናምናለን። ምክንያቱም ጌታ ራሱን አይደለ በመስቀል ላይ የሰዋው? አዎ። ሲሰዋ ሞት አይደለ? የሞቱ ውጤት ነው አይደል ይሄ? አዎ። ስለዚህ የሞቱ ውጤት ከሆነ ነፍስ የተለየው መለኮት የተዋሃደውን ስጋ እንበላለን ብለን ነው የምናምነው እንደ ኦርቶዶክስ እንጂ ሌላ ፋርዘር ዲቴል ተለወጠ አልተለወጠ ወደዚህ ይለወጣል ወደዚህ ይገባል ምናምን ብለን በጣም ብዙ ዲቴል ማብራሪያዎችን በዛ ልክ አንሰጠው። እኛ በእምነት ነው በቃ አፋችንን የምንከፍተው ለመራቀቅ ሳይሆን በቅዱስ ቁርባን ላይ አሜን ብለን ለመቀበልና ለመቀበል ብቻ። ቴንክ ዩ ጉጉዬ። የመንፈስ ቅዱስ ስራ ነው ብላችሁ ነው ታምኑት ማለት ነው በስርዓት መንገድ። ኦፍኮርስ ግን እዚች ጋር አንድ ነገር ላብራራለሽ። ጥሩ ጥያቄ ነው ያነሳሽው። ወደ ሌሎቹ ከሚሄዱ እንዲህ ይላል፣ ኢየሱስ ግን ደቀ መዛሙርቱ እንዳንጎራጎሩ በልቡ አውቆ አላቸው፣ ይህ ያሰናክላችኋልና እንግዲያውስ የሰው ልጅ አስቀድሞ ወደ ነበረበት ሲወጣ ብታዩ እንዴት ይሆናል? ይሄ ማለት ወደ ነበረበት ማለት ወደ መጣበት ቦታ አይደል? ያ እጅግ የሚያስፈራና የሚያስደነግጥ ነገር ነው። ምክንያቱም በታላቅ ግርማ ወደሚቀመጥበት ስፍራ ሲሄድ ለሚያዩ ሰዎች ሊከብድ ይችላል። እንዲህ አለ፣ ህይወትን የሚሰጥ መንፈስ ነው አለ። ህይወትን ሰጪ የስ መንፈስ ነው። ከጸሎቱ በፊትማ እኮ ወይኑ እኮ ጀስት ኖርማል ወይን ነው። ከጸሎቱ በፊትም እኮ እንጀራው ጀስት ኖርማል እንጀራ ነው። ጀስት
ኖርማል ነገር ነው። የእግዚአብሔር መንፈስ ሲዋሃደው ነው ሲቀላቀለው ነው ህይወትን የሚሰጠው። ለዛ ነው ስጋንም ከዛ ቀጠል አለና ህይወትን የሚሰጥ መንፈስ ነው አለ። ስጋ ምንም አይጠቅምም። እኔ የነገርኳችሁ ቃል መንፈስ ነው ህይወትም ነው አለ። እዚህ ጋር ሲናገር ስጋ ምንም አይጠቅምም ሲል ቅዱስ ቁርባን የጌታ ስጋ አይጠቅምም እያለ አይደለም። እንደዛ ካለ ክርስቶስ የራሱ ስጋ አይጠቅምም እያለ ማለት እኮ ነው። ሮንግ ኢንተርፕሪቴሽን ለራሱ እዚህ ጋር እያወራ ያለው ክርስቶስ ስጋ ምንም አይጠቅምም ሲል ስለለበሰው ስለተዋሃዶ ምን መስል መጠጣት ዲት ያለ የሚያስጠጣ ነበር ይመስላል። ስለዚህ ክርስቶስ ከፍ አደረገና መንፈሳዊ ነገር እያወራላቸው ነው እንጂ ስጋዊ ነገር እያወራ እንዳልሆነ ነገራቸው። አሁን መታል ኔትወርክ በጣም ነው የሚያስቸግረው። አሁን ተመልሻለሁ። ክርስቶስ ስጋዊ ነገር መስሏቸው ነበር ሐዋርያቱ። ማለት በቃ ስጋውን እየቆረሱ የምትሰራው ኔትወርኩን የምታቆራርጥበት ኃይልሽ ፊቸሪንግ ይወዳል። ልክ በባሮክ ያለው አይደል? ቀጥል አላው ቀጥል። አይኔ ግን ያሉን አልሰማሁትኝም። ምን እንደሆነ አልሰማሁትኝም። ቀጥል። ችግር የለም። እና ምን እያለ መሰለሽ ክርስቶስ ልክ ስጋዬ መብላት ደሜ መጠጣት ሲላቸው የመሰላቸው አይሁዳውያንም በሰዓቱ የነበሩትም ሁሉም የመሰላቸው ይሄ ስጋው እየተቆረሰ ልክ ጥሬ ስጋ እየቆረሽ እንደምትበይ እንደዛ ነበር የመሰላቸው። ኖ ካርናል በሆነ ማይ እንዳያሰቡት ያንን ነው። እንውጋው መሰለኝ በጸሎት ሰላም አለሽ? አይ ተመልሶልሻል አይደል? ኦኬ ቢሰማ ከሆነ በቃ ቀጥል። በቃ ቀጥለው ብሩክ ያስረዳት። እሺ ሰላም ያለሽ ልደት ያለሽን አንድ ጊዜ ሰምራይዝ ላድርግሽ በአጠር ደረጃ። ከጸሎት በፊት ያ ህብስትና ወይን ምንድን ነበር? ህብስትና ወይን ብቻ ነበር ከጸሎት ምን በፊት አይደለ? ከዛ ጌታችን መድኃኒታችን ኢየሱስ ክርስቶስ ሲያከብረው ግን ምን ሆነ? እውነተኛ ስጋና ደሙ ሆነ። አይሹ ህብስትን አነሳ አይደለ? ከሰማይ የወረደ እንጀራ እኔ ነኝ አለ። ሰው ከዚህ ይበላል ያለው እዚህ እንጀራ ያ ከዚህ ብሎ የገለጠው የሚታይ እንጀራ ነበር አልነበረም? ወይም ቂጣ ዳቦም በይው ቂጣም በይው የሚታይ ቂጣ በደንብ አስተቢ። የሚታየውን ቂጣ አነሳና ምን አደረገ? ጸሎት አደረገ አይደል? ካነሳ በኋላ መልሶ ያንን ቂጣ ካነሳ በኋላ እንኩ ይሄን ቂጣ ነው ያለው ወይስ ስጋዬ ብሎ ነው የጠራው? ያንን ስጋዬ ብሎ ነው የጠራው። አየሹ ምን አለ? ሰው ከዚህ እንጀራ ቢበላ ለዘላለም ይኖራል ካለ በኋላ እኔ ስለ ዓለም ህይወት ስለ ዓለም ህይወት የምሰጠው እንጀራ ስጋዬ ነው አለ። ስለ ዓለም ህይወት የሚሰጠው ምኑ ነው? ስጋው። ስለዚህ ያንን ቂጣ ከመጸለዩ በፊት መጽሐፉ ቂጣ እንዳነሳ ይነግረናል። ጸሎት ካደረገ በኋላ ግን ምን ብሎ ጠራው ጌታ? ምን ብሎ ጠራው? ስጋዬ ብሎ ጠራው። ከዛ ስጋዬ እውነተኛ መብል ደሜም እውነተኛ መጠጥ ነውና ብሎ አለ ማለት ነው። ኦኬ ስለዛ ግልጽ ያሉልን ነገር ካለ ተመልሻለሁ። ባሮኬኒ ተመልሰሃል ልደት እኮ። ስለዚህ ባሮክ እንዳስረዳሽ ነው። እኔም እንደነገርኩሽ እውነተኛ የጌታን ቅዱስ ስጋና ክቡር ደም ነው የምንቀበለው። እኛ ይለዋወጣል እንደዚህ የሚል ብዙ ማብራሪያዎች ውስጥ አንገባም። ከጸሎቱ በኋላ ግን ስንወስድ
በእምነት በመንፈስ እውነተኛ የክርስቶስ ስጋና ደም ብለን እንደምንቀበል ነው የምንናገረውና አንድ ጥቅስ ልጨምርልሽ። አንደኛ ቆሮንቶስ ላይ ጳውሎስ እንደዚህ ይላል ቁጥር 16 ላይ አንደኛ ቆሮንቶስ ምዕራፍ 10 ቁጥር 16 ላይ የምንባረከው የበረከት ጽዋ አለ የምንባረከው የበረከት ጽዋ ከክርስቶስ ደም ጋር ህብረት ያለው አይደለምን አለ። የምንቆርሰውስ እንጀራ ከክርስቶስ ስጋ ጋር ህብረት ያለው አይደለምን? ስለዚህ የምንባረከው የበረከት ጽዋ ከክርስቶስ ደም ጋር ምን አለው እያለ ነው ጳውሎስ። ሰላም ህብረት አለው እያለ ነው አይደል? እንጀራውም ደግሞ ከክርስቶስ ስጋ ጋር ህብረት አለው አለ። አንድ እንጀራ ስለሆነ እኛ ብዙዎች ስንሆን አንድ ስጋ ነን አለ። አንድ ስጋ የሚያደርገን ያ አንዱ እንጀራ ነው። ምን ተብሎ የተጠራ? የክርስቶስ ኢየሱስ ስጋ ተብሎ የተጠራውና ስለዚህ ጽዋው ከክርስቶስ ደም ጋር ፍጹም ህብረት አለው። ለዛም ነው ክርስቶስ ደሜ ነው ያለው። እንጀራውም ከክርስቶስ ስጋ ጋር ፍጹም ህብረት አለው። ለዛ ነው ክርስቶስ ስጋዬ ነው ያለው። ስለዚህ ስንበላና ስንጠጣ የክርስቶስ ስጋና ደም ብለን ነው የምንበላው። መታሰቢያ የሚለው ቃል ከምን አንጻር ነው የመጣው ስንል በምንበላና በምንጠጣ እሱን እንድታስረዳኝ ሉቃስ 22:19 ላይ ያለው ሉቃስ 22:19 ማርቆስ 14 ላይም አለ። መታሰቢያ የተባለው ቃል ይህንን ለመታሰቢያ ያደርጉት ያለው ይሄ ወይን የስጋዬ መታሰቢያ ነው አላለም ጌታ። ይሄ እንጀራ የስጋዬ መታሰቢያ ነው ሳይሆን ያለው ስጋዬ ነው ደሜ ነው ካለ በኋላ ለመታሰቢያ ያደርጉት ማለት ጳውሎስ ምን ማለት ነው ምኑ ነው የምናስበው የሚለውን ነገር ሲያስረዳ ምን ይላል መሰለሽ? ስጋውንም በበላችሁ ደሙንም በጠጣችሁ ግረስ በጠጣችሁ ሰዓት ላይ ምኑን ትናገራላችሁ አለ ጳውሎስ ሲናገር። ሞቱን ትናገራላችሁ አይደል የሚለው ሞትና ትንሣኤን ትናገራላችሁ። ስለዚህ የምናስበው ስጋውን በበላንና ደሙን በጠጣን ሰዓት ላይ የክርስቶስ ኢየሱስን ሞትና ትንሣኤ ነው። መታሰቢያው ምኑ ነው ማለት ነው? የምን መታሰቢያ ውጤት ነው? የክርስቶስ ኢየሱስ የሞትና ትንሣኤ መታሰቢያ ውጤት ነው። ይህ አማናዊ ቅዱስ ቁርባን በምንወስድበት ሰዓት ላይ ይሄ የኢየሱስ ክርስቶስ የሞቱ ውጤት ነው። ክርስቶስ ሞቶ ተነስቶ የሰጠን ቅዱስ ቁርባን እውነተኛ ስጋ ነው እያልን የክርስቶስን ሞት እና ትንሣኤ እያሰብን እንበላለን። የምናስበው ሞቱን ነው እንጂ ስጋው ጀስት ዝም ብሎ መታሰቢያ የሆነ ስጋ አይደለም። አይ እሱማ በፕሮቴስታንትም እኮ ማለት በፊት ስንወስድ እኛ በፍርሃትና በመንቀጥቀጥ ነው የምንወስደው። ሁላ ከሚወስደው ሰው ይልቅ የማይወስደው ሰው ይበዛል። ግን እውነተኛ የጌታ ስጋና ደም ብለው አይወስዱም። እውነተኛ የጌታ ስጋና ደም ብለው አይወስዱም ፕሮቴስታንቶች። አይ ነው ተብሎ ሳይሆን አሁን ለምሳሌ እኔ አሁን የሉተራን የምቀበለው ነው ብለን ሳይሆን ይገኝበታል በሚለው ማለት ነው። አሁን እናንተ ህብስቱ ወደ ጌታ ኢየሱስ ስጋ ተለወጠ። ኦሬዲ ስግው ቃል ማለት ነው። ወደ ስግው ቃል ነው አይደል የሚለወጠው። እኛ ደግሞ የክርስቶስ ልክ ካህኑ ወይም ደግሞ አገልጋዩ ሲጸልይበት የክርስቶስ እውነተኛ ስጋ በህብስቱ ውስጥ ይገኛል ብለን ማለት ነው። እኛ ይገኛል። ፔንቴኮስታሎች እንደዛ ያምኑ። አብዛኛው ፔንቴ አንቺ የተናገርሽው እምነት የለውም። ሉትራኖች በውስጥና በውጭው የክርስቶስ ኢየሱስ ወይም ደግሞ ሪል ፕሬዘንሱ አለ ብለው ያምናሉ። እኛም የምናምነው ምንድን ነው? ያ ህብስት ከጸሎት በኋላ ተለውጦ አይነት ቃላቶች ያን ያህል አንጠቀምም። እኛ እንደ ኦርቶዶክስ እኛ የምናምነው ከጸሎት በኋላ በቃ ያ የጌታ ስጋ ነው፣ ከጸሎት በኋላ ያ የጌታ ደም ነው ብለን ነው የምናምነው እንጂ መለዋወጥ የሚሉትን ብዙ ፍልስፍናዎች ውስጥ እኛ ማብራሪያዎች ውስጥ አንገባም። እንዳጠቃላይ በቃ ስንበላውና ስንጠጣው የጌታ ስጋና ደም በዚህ ሰዓት ተለወጠ፣ ከዚህ ሰዓት እንዲህ ነበር፣ ከዚህ ሰዓት በኋላ እንዲህ ሆነ የሚሉ አይነት ማብራሪያ ውስጥ አይደለም የምንገባው። በቃ ከጸሎቱ በኋላ ከቅዳሴው ጸሎት በኋላ አፍተር ኢንቮኬሽን ይለዋል the wine become blood of Jesus Christ። በቃ ከጸሎቱ በኋላ በቃ ያ የክርስቶስ ኢየሱስ ደም ነው በቃ አለቀ። ከጸሎቱ በኋላ ያ የኢየሱስ ክርስቶስ ስጋ ነው ብለን በቃ አምነን የምንቀበል የኛ እምነት ይሄ ነው። አይ ጥሩ ነው፣ ደስ ይላል በጣም። ስለዚህ በታሪክ ውስጥ ደግሞ ቅዱስ ቁርባን እንደማያድን የተናገረ ማንም የቤተክርስቲያን አባት የለም። ግን በፕሮቴስታንቱ ዘንድ ከምሳሌ በዘለለ በአብዛኛው ፕሮቴስታንት በተለይ በፔንቴኮስታሊዝሙ ዎች አካባቢ እውነተኛ የጌታ ስጋና ደም ነው ብሎ ወይም ደግሞ ለኃጢአት ስርየት ነው ወይም ደግሞ የዘላለም ሕይወት ይሰጣል ብሎ አይታመንም። ከዚህም የተነሳ ከመጽሐፍ ቅዱስ ጋር የተጋጨ ትምህርት ነው እንላለን። እንትን እኮ ነው ሰላምዬ፣ በዚህ በዮሐንስ ወንጌል ምዕራፍ 2 ላይ የምታስታውሽ ከሆነ ጌታ ውሃውን ወደ ምን ቀየረው? ወደ ወይን ጠጅ። አስቀድሞ ምን ነበረ? ያ ውሃ ነው። ግን እኮ ባሮክዬ በእንደዛ ሄድን ማለት ነው ወደ ካቶሊክ ምሳሌ ሳይሆን ያ ሰብስቴንሻል ቼንጅ አለው።
እሱ ወደ ካቶሊክ ነው የሚመጣው። ምንሽ የፈለኩት ምን መሰለሽ? ውሃውን ወደ ምን ቀየረ ጌታ አልኩሽኝ? ወደ ወይን ጠጅ። ውሃውን ወደ ወይን ጠጅ የቀየረው ጌታ አሁን እኛ ፊዚካል ቼንጅ አለ እኮ አንልም። በነገራችን ላይ ባይዜ በቤተክርስቲያን ውስጥም ፊዚካል ቼንጅ አለ አንልም። ሚስቲካል ቼንጅ ይሄ በራሱ ያ የሚታይ ቂጣ የሆነና ግን በሚታየው ቂጣ ውስጥ ግን ያ ከጸሎት በኋላ ራሱ ምን ይሆናል? ስጋ ይሆናል ነው የምንለው። አሁን ይሄንን ያልኩሽ ያንን የለወጠው ጌታ ውሃውን ወደ እንትን የለወጠው ጌታ። ስለዚህ ያንን ወይኑንና የእናንተ እኮ ባሮክዬ በቃ የእናንተ ትክክል ነው። ምክንያቱም በመንፈስ ቅዱስ አሰራር በሚስጥራት መንገድ በቃ ተለወጠ ብላችሁ ነው እንደዛ ነው የምንለው። ምንም አይነት ፊሎሶፊ ምናምን አይገባበትም። እኛ እንዳፈር ካቶሊክ ማለት ነው። እኛ ማብራሪያ ውስጥ አንገባም። በኢትዮጵያ ውስጥ የእናንተ እኮ በጣም መልካም ነው። ለዛ ነው ልክ አሁን ካቶሊኮቹ እዛ ጋር ልክ ክርስቶስ ውሃውን የወይን ጠጅ አድርጎ በለወጠበት መንገድ ነው የሚቀበሉት። እሱ ፍጹም ስህተት ነው። አክቹሊ የካቶሊኮቹን ዊዶን ነው እኔ ያን ያህል ቴዎሎጂያቸውንም በእርግጠኝነት አላውቀውም፣ ግን እንደዛ ከሆነ ልክ አይደለም። እኛ ምናምነው በቃ ኦርቶዶክሳዊ ማይንድ ሴቱ ምንድነው ሚስቲካል ቼንጅ ነው። የሚታይ ሳይሆን እጅግ የሆነ ሚስቲካል ቼንጅ ምንም አይነት ይሄ ኔቸሩ የእንትኑ ኔቸሩ ሉዝ አያደርግም። ገብቶሻል? ግልጽ ሆኖልሻል? ግልጽ ከሆነልሽ በደንብ ነው ግልጽ ይሆነልኝ። ልደት በቃ ግልጽ ከሆነልሽ በቃ ምንም ብዙ ጊዜ ማባከን ወደ ሌላኛው ጥያቄ ነው መሄድ ያለብን። ያ መርሎተ ጽድቅን ምናልባት እዚህ ከሆነች በደንብ እንትን ይልልሻል። እዚህ መጽሐፍ ላይ ከምን አንጻር ወይን ጠጅ እንዳልኩሽ አብራራልሻለሁ። ግን ይሄን መጽሐፍ ማግኘት አሪፍ ነው። በቃ ከገባት ብዙም ባናወንቱን ባንልባት በዚህ ደረጃ አሁን ሰላም በደንብ ገብቶሻል? በደንብ ነው ይገባል። ከገባት በቃ ዳት ሲነፍ እንደመጀመሪያ እውነቱን ለመናገር መድሎተ ጽድቅን ባሮክ ሊሰጠኝ ነው መሰለኝ። በል ይሄንን ያለችበት ሄደት ማርያም ሰጣታለሁ እንዴ ጌታ ደስ ይላል። አራው እኔ በቃ ሰዎች መሰረታዊ እንደዚህ ቅዱስ ቁርባን ላይ በደንብ ገብቶኛል ካሉ በቃ ይሄ ትልቅ ረፍት ነው። ነገረ ክርስቶስ ነገረ ስላሴ ገብቶኛል፣ በቃ የክርስቶስ ትምህርት ገብቶኛል፣ የሚስጥራት ትምህርት ተረድቻለሁ ሲል የሆነ ሰው ይሄ በጣም ትልቅ ነገር ቀላል ነገር አይደለም እና ደስ ይላል። ሌላ ጥያቄ ምንድን ነው ሰላም? መጽሐፍ ቅዱስ ማለት ነው እኛውን ሶላ ስክሪፕቸራ ስንል መጽሐፍ ቅዱስ ብቻ የተጻፈው ብቻ ነው እያልን አይደለም፣ ግን እያላችሁ ነው። አይ ልደትዬ እኔ እስከማውቀው እየተማርኩት እስካለውም ድረስ እንደዛ ብለን አይደለም የምናስበው። ማለት ቤተ ክርስቲያንና ትውፊት አሉ፣ ግን ባለስልጣናቸው መጽሐፍ ቅዱስ ነው ብለን ነው የምናስበው። ስለዚህ በመጽሐፍ ቅዱስ ተመዝኖ የምንወስደው አለ፣ የምንተወው አለ ማለት ነው። ስለዚህ ያንተን ሀሳብ ደግሞ ብትነግረኝ። አክቹሊ መጽሐፍ ቅዱስ ብቻ ማለት በፕሮቴስታንቱ ዘንድ እዚህ ቃሉ ላይ ያለው የተጻፈው ብቻ ስልጣን አለው ነው አይደል? መጽሐፍ ቅዱስ ሲል ገና መነሻው ራሱ ሰላም ስለተጻፈ ነገር ነው እያወራ ያለው አይደል? ስለ ሪትን ስለ ሪትን ከሆነ 66ቱ ብቻ እያላችሁ ነው ባቸው፣ ሌላ ነገር እየጨመራችሁ አይደል? መጽሐፍ ቅዱስ ብቻ የሚለው ትምህርት የተጻፈው ማለት የተጻፈውን ብቻ እያልን አይደለም የምትሉ ከሆነ ገና ከመነሻው ፋላሺየስ ይሆናል። እንዴት አትይኝም? መጽሐፍ ቅዱስ ብለሽ ከጀመርሽ ስለተጻፈው ቅዱስ የእግዚአብሔር ቃል እያወራች ነው አይደል? እያወራሽ ያለሽው እጅሽ ላይ ስለያሽው ስለ 66ቱ ብቻ ነው። ከዚህ ውጪ ሌላ የለም ነው እያልሽ ያለሽው ባቸው። ከ66ቱ ውጪ ሌላ የለም። ምክንያቱም የተጻፈ ነገር እያወራሽ ነው። ስላልተጻፈው ነገር ማውራት አትችሉም። ግን መጽሐፍ ቅዱስ ሲናገር ምንድን ነው የሚለው? ተሰሎንቄ ላይ ያለውን ነገር ጳውሎስ የእግዚአብሔር ቃል አይበላለጥም ማለት የተጻፈው የእግዚአብሔር ቃልና ያልተጻፈው የእግዚአብሔር ቃል ይበላለጣል። በሐዋርያት የተሰበከው አይበላለጥም። እናንተ ግን የተጻፈውን ብቻ ነው ብልጫ እየሰጣችሁት ያላችሁት። ምክንያቱም መጽሐፍ ቅዱስ ብቻ ስትሉ የተጻፈው ብቻ እያላችሁ ነው። መጽሐፍ ቅዱስን ደግሞ ከጻፉት ሐዋርያቶች ይልቅ ያልጻፉት ይበልጣሉ አይደለ? አዎ፣ በጣም ብዙ ናቸው። አዎ፣ ያልጻፉት የነዛ ሐዋርያት ትምህርት ስልጣናዊ ነው አይደለም? በመጽሐፍ ቅዱስ ተመዝኖ ትክክል ከሆነ ስልጣናዊ ነው እንዴ? የሐዋርያቱን ቃል እኮ ነው ያልኩሽ። አይ ትክክል ነው። እና ታዲያ እንዴ
ይኸውልሽ ሁለተኛ ተሰሎንቄ ምዕራፍ 2 ቁጥር 15 ላይ እንደዚህ ይላል፣ እንግዲያስ ወንድሞች ሆይ ጸንታችሁ ቁሙ አለ፣ በቃላችንም ቢሆን በመልእክቶቻችን የተማራችሁትን ወግ ያዙ ይላል። በቃላቸውም ሆነ በመልእክቶቻቸው ያስተላለፉት ቃል ስልጣናዊ ነው አይደለም? ሰሉ ስልጣናዊ ነው። ታዲያ ጳውሎስ እያለ ያለው የተጻፈው ብቻ ሳይሆን በቃላችንም ያስተማርናችሁ ያዙ ነው ያለው። ስለዚህ ሁለቱም ስልጣናዊ ነው አይደለም? አዎ ስልጣናዊ ነው። ሁለቱም የማይሳሳት ነው። በቃላቸው የሰበኩትም በጽሁፋቸው የሚያስቀምጡት ሐዋርያቱ አይደል? አዎ ይሰማኛል። እሺ ግን ፕሮቴስታንቱ ግን የተጻፈው ብቻ ነው ስልጣናዊ ብሎ ነው የሚያስበው። በዚህ መጽሐፍ ቅዱስ ብቻ የሚለው ትምህርት ስህተት ነው እንላለን። የተጻፈው ብቻ ነው ስልጣናዊ። ጳውሎስ ግን በቃላችንም ይሁን በመልእክቶቻችን የሰጠናችሁን ወግ ያዙ ብሎ ነው የተናገረው። ሌላኛው አንድ ነገር ልንገርሽ፣ መጽሐፍ ቅዱስን ነው መመዘኛ የምናደርገው አለሽ። ሁለት ፕሮቴስታንቶችን ላምጣልሽ፣ ሉትራን እና ፔንቴኮስቴ። ሉትራን እና ፔንቴኮስቴ። ሉትራኑ ቅዱስ ቁርባን እውነተኛ የጌታ ስጋና ደም ነው ይላል። ፔንቴኮስቴው እውነተኛ የጌታ ስጋና ደም አይደለም ይላል። ሁለቱም ተመሳሳይ መጽሐፍ ቅዱስ ነው የያዙት 66 መጽሐፍ ቅዱስ ስልጣናዊ ነው። ይዳኛል ብለሻል፣ ይመዝናል ብለሽኛል አይደል? ሰላም ይመዝናል። የሚመዝን ከሆነ በመጽሐፍ ቅዱስ ሚዛን መሰረት የጌታ ስጋና ደም እውነተኛ ነው ያልሆነው ልክ ወይንስ ደግሞ ምሳሌ ነው ያልሆነው ልክ? ሁለቱም እኮ ግን እንደ መጽሐፍ ቅዱስ ነው የሄዱት። አንድ እውነት ነው ሊኖር የሚችለው እንደ መጽሐፍ ሁለቱም የራሳቸውን ሀሳብ በመጽሐፍ ቅዱስ ነው ያስረዱት፣ በ66ቱ መጽሐፍ ቅዱስ እና መጽሐፍ ቅዱስ የበላይ ባለስልጣን ከሆነና የሚዳኝ ከሆነ ከሁለት አንዳቸውን ልክ ማድረግ አለበት አይደለ? እሱም ብቻ አይደለም። እንደምታውቂው ካልቪኒስቶች የሚባሉት የፕሮቴስታንት ብራንች ክርስቶስ ለዓለም አልሞተም ብለው እንደሚያምኑ ታውቂያለሽ አይደል? አውቃለሁ። ለተመረጡት ብቻ ነው ውስን ቤዞት ወይም ሊሚትድ አቶንመንት ይላል። ውስን ቤዞት ነው እንጂ ለሁሉም አልሞተም ይላል። እነሱም አንቺ ያሹን 66ቱ መጽሐፍ ቅዱስ ይዘው ነው የሚጠቅሱት። አንቺ ደግሞ ምን ብለሽ ነው የምታምኚው? ክርስቶስ ለዓለም ነው የሞተው ብለሽ ነው የምታምኚው አይደል? አዎ ለዓለም ነው የሞተው ቢሆን አሁን ከሁለታችሁ ማን ነው ትክክል? ሁለታችሁም ስልጣናዊ ነው ያላችሁትን 66ቱ መጽሐፍ ቅዱስ ይዛችኋል። ከሁለታችሁ ማን ነው ልክ? ሞተው የሚለው ነው ትክክል። በምን መመዘኛ? የሁለታችንም መመዘኛ መጽሐፍ ቅዱስ ነው። ግን እንደኔ ክርስቶስ ለዓለም ነው የሞተው ነው ትክክል። አንቺ አየሽ፣ ኤግዛክት እንደኔ ያልሽ አየሻል። መጽሐፍ ቅዱስ ብቻ የሚለው ትምህርት የኔ ሀሳብ ብቻ ነው እንጂ የመጽሐፍ ቅዱስን ሀሳብ ስልጣናዊ አታደርጉትም። ለዛ ነው እኮ እነዛም የኔ ነው ልክ ይላሉ፣ አንቺም የኔ ነው ልክ ትላላችሁ። እንደራሳችሁ ሁለታችሁም ልክ ናችሁ እንደራሳችሁ። እንደ መጽሐፍ ቅዱስ ሀሳብ ግን እንዳኝ ካላችሁ ከሁለት አንዳችሁ ነው ልክ የምትሆኑት። አንቺም ልክ ነኝ ትያለሽ፣ እሱም ልክ ነኝ ይላል። የያዛችሁት ተመሳሳይ መጽሐፍ ቅዱስ ነው። ያ አንዱ የያዛችሁት ተመሳሳይ መጽሐፍ ቅዱስ አልዳኛችሁ። ግን ደግሞ መጽሐፍ ቅዱስ ብቻ በሚለው ትምህርታችሁ ደግሞ መጽሐፍ ቅዱስ የበላይ ባለስልጣን ነው ትላላችሁ። የበላይ ባለስልጣን ከሆነ የግድ አንደኛውን ስህተት አድርጎ አስቆሞ አንደኛውን ልክ ነው ማስፈል አለበት እንጂ ሁለታችሁም በአንድ ጥላ ውስጥ ሆናችሁ የተሳሳተ ሀሳብ ይዛችሁ በአንድ መጽሐፍ ቅዱስ መሄድ አትችሉም። ለዚህ ነው ፕሮቴስታንቲዝም ከጅምሩ ክፍልፍል ይበዛዋል። እና ደግሞ መጽሐፍ ቅዱስ ብቻ ብለው ይነሱና አንድ አይነት አስተምሮ አይደለም ያላቸው፣ የተነጣጠለ አስተምሮ ነው። ለዚህም ትምህርት መነሻ ደግሞ መጽሐፍ ቅዱስ ብቻ የሚለው ትምህርት ነው። እኛ ግን ለምሳሌ ማለት ነው እኛ ጋር ብታመጪው ይህን ጉዳይ ሁለት ሰዎች መጽሐፍ ቅዱስ ላይ የተለያየ ሀሳብ ይዘው ቢመጡ ማን ይዳኛቸዋል ይመስልሻል? ሁለቱም እኩል ሆነው ይሄዳል? አይሄዱም። ቤተ ክርስቲያን ትዳኛችኋለች። ከምን አንጻር? ከመጽሐፍ ቅዱሱና ከትውፊት አንጻር ቤተ ክርስቲያን ታይና አይ ትክክለኛው ትምህርት ይሄ ነው፣ ያኛው ቤተክርስቲያን ትክክለኛ ትምህርት ይሄ ነው፣ የእግዚአብሔር ቃል የተላለፈው ሐዋርያትም የሰበኩት ከሐዋርያትም በኋላ የተነሱ የቤተክርስቲያን አባቶች ያስተማሩት ትክክለኛው ትምህርት ይሄ ነው ብላ ትወስናለች። አልቀበልም ያለው ከቤተክርስቲያን ይለያል፣ ከስተቱ ከተመለሰ ይቀጥላል እንጂ ይሄኛው ለዓለም ብቻ ነው የሞተው እያለ ለዓለም ሁሉ ነው የሞተው እያለ ይሄኛው ደግሞ ለተመረጡት ብቻ ነው የሞተው እያለ ተግበስብሶ አንድ ላይ መቀጠል አይቻልም። ቤተክርስቲያን ትዳኛለች። ለምን? የመጽሐፍ ቅዱስ ባለቤት ቤተክርስቲያን ስለሆነች፣ መጽሐፉን የሰጠችን ቤተክርስቲያን ስለሆነች፣ ቃሉ መጀመሪያ ትምህርቱ ያለው እሷ ጋር ስለሆነ ስልጣናዊ ናት። ስለዚህ ምን ታደርጋለች? መጽሐፍ ቅዱስ ላይ የተለያየ ሀሳብ ይዘው የመጡትን ሰዎች
ዳኝታ ትለያቸዋለች ማለት ነው። ልክ በታሪክ ውስጥ ለምሳሌ አሪዮስ ሲነሳ ጥቅስ ጠቅሷል እኮ መጽሐፍ ቅዱስ ላይ እኮ ጥቅስ ጠቅሷል። አዎ በደንብ እና ታዲያ ማን ነው ግን ልክ እንዳልሆነ ዲሳይድ ያደረገው? ቤተክርስቲያን አይደለች? ቤተክርስቲያን በቃ ይሽ ዳትስ ዋይ አንዲቷ ዩኒቨርሳሏ ቸርች ናት አልቲሜት አውቶሪቲ ያላት ዲሳይድ ለማድረግ። እንደዛማ ካልሆነ ሁሉም በየራሱ ሀሳብ ነው የሚሄደው። ምክንያቱም በየግሉ ያገኛል መጽሐፍ ቅዱስን ያነባል፣ እንደራሱ ይሄዳል፣ ያነባል፣ እንደራሱ ይሄዳል። በአንድ ማዕቀፍ ውስጥ በአንዲት ቤተክርስቲያን ውስጥ ግን ያለ ሰው አንብቦ ሀሳቡ ከቀደሙት ሐዋርያት ትምህርት ጋር ከተለየ ቤተክርስቲያን ትመዝነውና ወይ ይስተካከላል ወይ ይወጣል። አሪዮስ ቤተክርስቲያን ትምህርት ተመዝኖ ወጥቷል። ጥቅስ ያመጣው ከመጽሐፍ ቅዱስ ነበር። ንስጥሮስ ጥቅስ ያመጣው ከመጽሐፍ ቅዱስ ነበረ። ቤተክርስቲያን ግን ባለስልጣን ስለሆነች ቃሉ የእሷ ስለሆነ ይሄ ነው ልክ ብላ ዲሳይድ እያደረገች ትቀጥላለች። መጽሐፍ ቅዱስ ብቻ የሚለው ትምህርት ከፋፋይ ትምህርት ነው እንጂ አንድነትን የሚያመጣ አይደለም። ስውት ነው። በታሪክ ውስጥም አይታወቅም። መጽሐፍ ቅዱሱ ራሱ እኔ ብቻ ነኝ ራሱ አላለም። በቃላችንም በመልእክቶቻችን ያዙ ነው የሚለው። አደገኛ ትምህርት ነው። በጣም ከፋፋይ ትምህርት ነው መጽሐፍ ቅዱስ ብቻ ሰውን ወደ በጣም የማይሆን ስህተት ውስጥ የሚመራ። አንድ ጴንጤ መጥቶም ሊመልስልሽ አይችልም። ሁለት የተለያየ ሀሳብ ቢኖራችሁ ማን ነው የሚዳኛችሁ ብትያቸው ቃሉ ማን እንዳኛ ቃሉ አሁን ጠራውሻ እንጂ አንድ ካልቪኒስት ባስገባ ሰላም እዚህ ጋር ለተመረጡት ነው የሞተው ብል ማን ነው ልክ አንተ ወይንስ ቃሉ? ኦኬ እሺ አንቺንም መጣና ማን ነው ልክ ቃሉ መቼ ዳኛችሁ? እዚሁ ጋር ሆናችሁ እሱ ለዓለም ብቻ ይላል ለዓለም ሁሉ ይላል። አንቺ ደግሞ ለተመረጡት ብቻ ብትይ አይዳኛችሁ መጽሐፍ ቅዱስ። አይ በቃ እንደየአረዳዳችን እንቀጥላለን፣ በቃ የየራሳችንን እይታ ይዘን እንቀጥላለን ብለው ነው የሚሄዱት እንጂ መጽሐፍ ቅዱስ ብቻ የሚለው ትምህርት ፕሮቴስታንትን ዳኝቱ አንተ ልክ ነህ አንተ ስተት ነህ ሲላቸው አይተናነቅም። ባይሆን በተቃራኒው የኔ ሀሳብ ልክ ነው ወደሚል ነው። አሁን አንቺ የኔ ነው ልክ አልሽ፣ እሱም የኔ ነው ልክ ይላል ይመጣና አይ አንተ ነህ የሚል አካል የለም እዛ ጋር። አይ ሰላም ናት ልክ አንተ አይደለህም የሚል አካል የለም። በቃ የየራሱን ይዞ ነው የሚቀጥለው። አሪዮስ እና ንስጥሮስ መድረክ ላይ ሲቀርቡ የአሪዮስ ሀሳብ ስህተት ነው፣ ትክክለኛው የቅዱስ አትናቴዎስ ሀሳብ ነው ብላ ቤተክርስቲያን ዲሳይድ አደረገች። የእምነት መግለጫ ጭራሽ ሰጠች። አንድ አምላክ በሚሆን በእግዚአብሔር አብ እናምናለን፣ ሰማይና ምድርን በፈጠረ የሚታዩና የማይታዩ ዓለም ሳይፈጠር ከእርሱ ጋር በነበረ አንድ የአብ ልጅ በሚሆን በአንድ ጌታ በኢየሱስ ክርስቶስ እናምናለን። ከብርሃን የተገኘ ብርሃን ከእውነተኛ አምላክ የተገኘ እውነተኛ አምላክ የተወለደ እንጂ ያልተፈጠረ ብሎ እዚህ ጋር ደግሞ የእስልምናውን ትምህርት ወደ ጎን ያደርገዋል። እንዲህ እያጠራሽ ነው የምትወጣው ቤተክርስቲያን። አገኘሽኝ ሰላም? ኧረ በደንብ ነው ያገኘው። አይ ሲጀምር እኮ ጴንጤ ላይም ብዙ ጥያቄዎች አሉኝ፣ ገና ጠይቃለሁ በደንብ ብያለሁ። ምክንያቱም ብዙ ያልተመለሱልኝ ነገሮች አሉኝ። አንድ አለመሆናቸው ራሱ ምክንያቱ ምን እንደሆነ ማወቅ እፈልጋለሁ። የኦርቶዶክስ አንድነት በጣም ነው ደስ የሚለውና የሚያስቀናውም ማለት በቃ አግባብነት ያለው እንደ መጽሐፍ ቅዱስ ማለት ነው። ትክክል ነው ብዬ ነው የማምነው። ምክንያቱም አንድ መጽሐፍ ቅዱስ ካለ ሁሉም በአንድ መጽሐፍ ቅዱስ ውስጥ መመራት አለባቸው ብዬ ነው የማስበው። ወደ አንተ ስመጣ ግን ማለት ነው ልደትዬ፣ ስለዚህ አሁን ቤተክርስቲያንና ትውፊት ማለት ነው በመጽሐፍ ቅዱስ ነው የሚመዘኑት ወይስ ሁለቱም እኩል ናቸው? መጽሐፍ ቅዱስም ቤተክርስቲያንና ትውፊትም? እንዳልኩሽ ትውፊት ማለት በሁለት መንገድ እንከፍለዋለን። ቅዱስ ትውፊት ብለን ማለት ነው። ዝም ብሎ ንግግራዊ የሆነ ትውፊት አለ፣ ቅዱስ የተባለ ትውፊት ደግሞ አለ። ስለዚህ ይሄ ትውፊት ስልጣናዊ ነው፣ ምክንያቱም ከሐዋርያት ጀምሮ የተቀበልነው ትምህርት ስለሆነ። መጽሐፍ ቅዱስም ስልጣናዊ ነው። አልቲሜት ፓወር ያለው ግን አልቲሜት ፓወር ያላት ግን ከትውፊቱም ከመጽሐፍ ቅዱሱም የመጨረሻ አልቲሜት ፓወር ያላት ግን ቤተክርስቲያን ናት። ለምንድን ነው እንደዛ ይኖራል? ትውፊቱንም የሰጠችን ቤተክርስቲያን ናት፣ ከእሷ የተቀደው። መጽሐፍ ቅዱሱም የመጣው ከቤተክርስቲያን ስለሆነ መጽሐፍ ቅዱስ ላይ ሰዎች የተዛባ ኢቨን መጽሐፉ ላይ ጽሁፉ ላይ ለምሳሌ ሲጻፍ ምናምን ወርዲንግ ስተት ኤረር ምናምን ተፈጥሮ በህትመት ዙሪያ የተሳሳተ ሀሳብ አስገብተው ሰዎች ይዘው ቢመጡ ማነው ዲሳይድ የሚያደርግ? ቤተክርስቲያን። ለምን? አስቀድሞ ትምህርቱ እሷ ጋር ስላለ ታየውና ስትመዝነው ይሄንን በትውፊቱ ራሱ አይታ አይ እዚህ መጽሐፍ ላይ ቀድሞ የተሰበከው ስብከት ይሄ አይደለም፣ ስለዚህ ትክክለኛው ቃል ይሄ ነው ብላ የመናገር መብት አላት። ለምን? ትክክለኛውን አይሳሳቴውን ትምህርት ይዛ በመጽሐፍ ቅዱስ በኩል ለሰው የሰጠችው እሷ ስለሆነች። ከህትመት አንጻር ከብዙ ነገር አንጻር ሰው እጅ ላይ ሲገባ ከአንዱ ወደ አንዱ ትራንስሌት ሲደረግ የቃላት ልዩነቶች
ግድፈቶች ቢኖሩ መልሳ የምታርመው ማናት? ቤተክርስቲያን ናት። ለምን? ቃሉ የሷ ስለሆነ። ስታርም በምን መንገድ ታርመዋለች? በቅዱስ ትውፊት በኩል። ያ ቅዱስ ትውፊት ምንድነው? ከሐዋርያት የተቀበለችው ትምህርት ስለሆነ ቤተክርስቲያን ስትመሰረት ጀምሮ መንፈስ ቅዱስ አብሯታል። መንፈስ ቅዱስ ወደ እውነት ሁሉ የሚመራ መንፈስ ነው። ያ መንፈስ ቅዱስ ቤተክርስቲያንን አልቲሜት ዲሲሽን እንድትሰጥ ያደርጋታል። ምክንያቱም እውነቶች ሁሉ የሚመጡት ከእውነተኛው መንፈስ ቅዱስ ስለሆነ የእግዚአብሔር ቃልም የተወለደው ከዛ ስለሆነ እዛ የእግዚአብሔር ቃል ላይ ሰዎች ጨምረው ብታይ በመንፈስ ቅዱስ በኩል ባለስልጣን ስለሆነች ቤተክርስቲያን ልክ አንደኛ ጢሞቴዎስ ምዕራፍ 3 ቁጥር 15 ላይ ቤቱም የእውነት አምድ የሕያው እግዚአብሔር ቤተክርስቲያን ስለሆነች የእውነት አምድ ስለሆነች እሷ እየዳኘች እየመዘነች ነገሮችን ለልጆቿ ትሰጣለች። ለዛ ነው ቤተክርስቲያን ከሁሉም የበላይ ናት። መንፈስ ቅዱስንም የተቀበለችው እሷ ናት። መንፈስ ቅዱስ ከተቀበለችው ቤተክርስቲያን ነው የእግዚአብሔር ቃል በተለያየ አይነት ቦታ ለሰው ልጆች የደረሰው። ሐዋርያትም እንኳን መልእክትን ሲጽፉ የጻፉት አስቀድሞ ለቤተክርስቲያን ነው። የቆሮንቶስ መልእክት ለቆሮንቶስ ቤተክርስቲያን፣ የገላትያ መልእክት ለገላትያ ቤተክርስቲያን፣ የኤፌሶን መልእክት ለኤፌሶን ቤተክርስቲያን፣ የሮሜ መልእክት ሮም ላለችው ክርስቲያኖች የተጻፈ መልእክት ነው። ሲጻፍ ራሱ የተጻፈው ለማን ነው? አስቀድሞ ለቤተክርስቲያን ነው። የቃሉ ባለቤት ቤተክርስቲያን ናት። ለምን? ስልጣናዊ አድርጎ በደሙ የመሰረታት እሷ ስለሆነች። ቅዱስ ትውፊትንም መጽሐፍ ቅዱስንም ይዛ በእኩል እጅ አስቀምጣ የምታራምደው ማናት ማለት ነው? ቤተክርስቲያን ናት። ስለዚህ መጽሐፍ ቅዱስና ቅዱስ ትውፊት በመጽሐፍ ቅዱስ ነው በቤተክርስቲያን ነው የሚመዘኑት ማለት ነው። ኦፍኮርስ የመጨረሻ አልቲሜት ፓወር ያላት ቤተክርስቲያን ነው። ኦኬ፣ እዚህ ጋር በጣም ትልቅ ልዩነት አለ። ዝም ብለሽ ሴንስ አድርጊው እስኪ። ሰላም መጽሐፍ ቅዱስን ማን የሰጠን? መጽሐፍ ቅዱስን ቤተክርስቲያን። ስለዚህ የቃሉ ባለቤት ማናት ማለት ነው? ቤተክርስቲያን ናት። ቤተክርስቲያን ልክ ባትሆን ኖሮ ይህንን ልክ የሆነ መጽሐፍ ቅዱስ ልሰጠን ትችላለች? አይ አትችልም። እሱማ ስለዚህ አስቀድማ ስልጣናዊ ወይም በመንፈስ ቅዱስ የተመሰረተችው በጌታ ደም የታነጸችው ቤተክርስቲያን ቃሉ ትክክለኛውን ቃል ያስተላለፈችው እሷ ምን ስለሆነች ነው? እውነተኛና የሕያው እግዚአብሔር ቤተክርስቲያን ስለሆነች ነው አይደል? በጣም ጥሩ እንበልና በሰዓቱ መናፍቃን እኮ ነበሩ። ለምሳሌ ላስረዳሽ። ግኖስቲክ የሚባሉ መናፍቃን ነበሩ። የጳውሎስ መልእክት፣ የማርያም ወንጌል፣ የጴጥሮስ ወንጌል እያሉ ይጽፉ ነበረ። በሰዓቱ ይጽፉ ነበር በነ ጳውሎስ ስታይል እያደረጉ በነ ጴጥሮስ መንገድ እያደረጉ። ያንን አሁን መለየት የሚችለው ማን ነው? ልክ የሆነውን ካልሆነው ቤተክርስቲያን ናት። ለምን? ቀድማ የጴጥሮስን ስብከት ስለምታውቅ አይደለ? ስለዚህ ይህን ያህል ስልጣናዊ ናት ነው የምልሽ ቤተክርስቲያን ነገሮችን ለማስተካከል። ኢቨን የማርያም ወንጌል ተብሎ መጥቶ ይሄ ልክ አይደለም ሲሎ ነው። የበርናባስ ወንጌል ተብሎ ነበር፣ ስህተት ነው። ሌሎች ጳውሎስ የጻፋቸው ምናምን አሉ ተብሎ ሲመጣ መዝና ይሄ አይደለም ብላ ነጥራ አውጥታ የጳውሎስ 14 የጴጥሮስ ስንት ናቸው? አንደኛ ጴጥሮስ፣ ሁለተኛ ጴጥሮስ አይደለ? እነዛን እየለየች ከዛ ዮሐንስ፣ አንደኛ ዮሐንስ መልእክት፣ ሁለተኛ ዮሐንስ መልእክት፣ ሶስተኛ ዮሐንስ መልእክት፣ ወንጌል 4 እያለች ለይታ እየሰጠችን ከሌሎቹ ቤተክርስቲያን ናት። ለምን? ቃሉን ባለቤት ስለሆነች ስለምታውቅ። ይህን እንድታደርግ ደግሞ መንፈስ ቅዱስ ምን ስላደረጋት? ጉልበትና አቅም ስለሰጣት እንጂ አሁን እስኪ አስቢው እስኪ ሰላም እነ ጳውሎስ መጽሐፍ ቅዱስን በዚህ ልክ እንደዚህ አትሞኖ እንዲለኛ የሰጡን? አይ አይደለም። እሱማ ይህንን የሰበሰበችው ማናት? ቤተክርስቲያን። ስለዚህ ስልጣናዊዋ ማናት ማለት ነው? ልክ እኮ የሆነውን ካልሆነ ለይታ የጠራውን የእግዚአብሔር ቃል አይሳሳቴው መጽሐፍ የቱ ነው ብላ ልትሰጥ የምትችለው የማትሳሳቷ የጌታ ቤተክርስቲያን ነች። ሰላም እሺ። ስለዚህ ልደት ያቺ ቤተክርስቲያን ኦሪየንታል ናት ወይስ የግሪኳ ናት? ዓለም አቀፋዊቷ ቤተክርስቲያን እኛ ያለንባት ቤተክርስቲያን የኦሪየንታሏ። ኦሪየንታል አይ እሱማ በስምምነት ላይም ስለሆናችሁ በጉባኤ አንድ ቀን አግሞላችሁ አይቀርም። እነሱ የግብፅ ኦርቶዶክስ ቤተክርስቲያን እና ሌሎቹ አሁን ላይ በጣም ኃይለኛ ኮንቨርሴሽን ላይ ነው ያሉት። ወደኛ እየመጡ ነው ያሉት። እኔ መሀል ላይ ፕሮቴስታንቱ እና ካቶሊኩ መሀል ላይ ወደ መቅረት ደረጃ እየሄደ ይመስለኛል። በጊዜ ብንቀላቀል የተሻለ ይመስለኛል። በጊዜ ብንቀላቀል አይ አንድ ብትሆኑማ ጥሩ ነው። ኦልሞስት ወደዛው ነው እየሄደ ያለው ነገሩ። እሺ ልደትዬ ለዛሬ ይብቃን።
ጥምቀት ላይና ድህነት አይወሰድም ወይስ ይወሰዳል የሚለው ላይ ሌላ ጊዜ በዚህም እኮ ፕሮቴስታንቶች ይለያያሉ። ታውቂያለሽ? ድህነት አይወሰድም የሚሉ አሉ፣ ድህነት ይወሰዳል የሚሉ አሉ። ታውቂያለሽ? እኔ አሁን ድህነት ይወሰዳል ከሚለው ውስጥ ነኝ። ለምሳሌ ካልቪኒስቶች፣ ሪፎርመር ቴዎሎጂያን እዚህ ሚዲያ ላይ እና አማን ሻሉ ምናምን ታውቂያቸዋለሽ? እነሱ አሁን ድህነት አይወሰድም ብለው ነው የሚያምኑት፣ ግን ጴንጤ ናቸው ማለት ያው ወንጌላዊ አማኝ ምናምን በሚለው ጥላ ውስጥ አሉ። ጴንጤ ምናልባት ላይሆን ይችላል፣ ጴንጤ ብሎ ራሱን ላይጠራ ይችላል፣ ጴንጤ ነገር ስለማይቀበለው ማለት ነው። ግን ራሳቸውን ግን ገልጠው አያሳዩሽም እነሱ በፍጹም በፍጹም። በምን እንደሚለያዩ እኔ ልንገርሽ። ይኸው እዚህ ጋር ጴንጤ አንድ አይደለም፣ በጣም ብዙ ነው። መሰረታዊ ልዩነቶችን ልንገርሽ። ክርስቶስ ለዓለም ነው የሞተው የሚል አለ፣ ክርስቶስ ለዓለም አልሞተም የሚል አለ። ድነት ይታጣል የሚሉ አሉ፣ ድነት አይታጣም የሚሉ አሉ። ልሳን አሁንም ድረስ አለ፣ መንፈስ ቅዱስ በዛ በኩል ይሰራል የሚሉ ጴንጤኮስቴዎች አሉ። ልሳን የሚባል ነገር የማይቀበሉ ደግሞ እነማን አሉ? ጭራሽ ከአጋንንት ነው የሚሉ እነማን አሉ? ካልቪኒስቶች አሉ። የጸጋ ስጦታ ብላችሁ እናንተ የትንቢት መናገር ምናምን ብላችሁ ታምናላችሁ ጴንጤኮስቴዎች። እሱን ልክ አይደለም ብለው የሚቀበሉ ደግሞ ሌላ ግሩፖች አሉ። ይሲ ጋይስ ጴንጤነት በራሱ ዥንጉርጉር ሆኖ የሚቀጥል እንጂ አንድ ሆኖ የሚሄድ። ሉትራኖች ደግሞ አሉ በዚህ በኩል። በጥምቀት ጋር ደግሞ ስንሄድ ዋን ሴቭድ ኦልዌይስ ሴቭድ የሚሉ ደግሞ ካልቪኒስቶች አሉ። በጣም በቃ ውስብስብ ነው። በቃ አሮን ነው ብቻ እወቂው። ግን ጴንጤ አንድ አይደለም። እንዲሁ አንዳንዴ እንዲሁ ሲታዩ ምናምን ነገር አንድነት ያላቸው በትምህርት አንድ የሆኑ በመጽሐፍ ቅዱስ አረዳድ አንድ የሆኑ በአስተምሮ አንድ የሆኑ 166 መጽሐፍ ቅዱስ ስለያዙ ተሐድሶ ደግሞ ተብሎ ለብቻቸው አሉ። ፎር ዮር ኢንፎርሜሽን እናሰግድ ማለት ነው። ኢትዮጵያ ውስጥ ያሉት የኦርቶዶክስ ተሐድሶ ናቸው እኮ እነሱ። እናሰግድ ኦርቶዶክሳውያን አይደሉም እነሱ፣ ወቅተዋል። ኦርቶዶክስ አይደሉም፣ ኦርቶዶክስም አይደሉም፣ ጴንጤም አይደሉም። እነሱ አስተምሯቸው አሁን እንትና ልንገርሽ እናሰግድም ኦርቶዶክስ አይደሉም፣ ወጥተዋል ከኦርቶዶክስ። ግን ራሳቸውን ተሐድሶ ብለው ይዘዋል። ልሳን የሚባል ነገር አያቀልሽም፣ በጥፊ ነው ይመታ። አሰግድ ሄደ እዛ ልሳን አወራለሁ ብትል አይሰማም። ብታይ አሁን ያሉትን ጴንጤዎችንም አይመስልም። እና ደግሞ አሰም ፖይንት ላይ ደግሞ ድነት ይታጣል ከሚሉት ጋርም ደግሞ አይስማማም። ራሱን የቻለ ደግሞ ፎርም አለ ተሐድሶ ተብሎ ለብቻው ደግሞ አለ። እዛ ጋር ደግሞ ፔንቴኮስቴ ያለ በልሳን የሚያብድ በመንፈስ ቅዱስ መነጋት መፈራገጥ ምናምን የሚቀበል ደግሞ ግሩፕ አለ። አረ ይሄ ደግሞ ከአጋንንት ነው የሚል ደግሞ የነአሴ ግሩፕ አለ። እንደገና ደግሞ እዚህ ጋር ካልቪኒስቶች አሉ። ድነት አይታጣም፣ ኢየሱስ ደግሞ የሞተው ለጥቂቶች ብቻ ነው ብሎ የሚላል። እነዚህ ሁሉ ጋይ ስንት መጽሐፍ ቅዱስ ነው የያዙት? ወደ ቤተክርስቲያን ስትመጣስ we have one universal church፣ አንድ የጌታ ቤተክርስቲያን አለች። ወደኛ ስትመጡ አንዲት ያቺ የጌታ ቤተክርስቲያን ዓለም አቀፋዊቷ የጌታ ቤተክርስቲያን አንዲት ወጥ የሆነ ትምህርት አላት እና በዛ ትምህርት ውስጥ ክርስቲያኖች በዓለም ዙሪያ ተበትነን አለን። በቀጣት ሲታልቅ የተሳሳተ ትምህርት እንኳን ቢኖር በዛች በአንዲቷ የጌታ ቤተክርስቲያን እየተመዘኑ ያልፋል እንጂ ተግበስብሶ መቀጠል አይቻልም። እንደገና ደግሞ እኔ አንድ ጥያቄ ልጠይቅሽ ሰላምዬ፣ እንትን የሚባሉት ታውቂያቸዋለሽ? ሶ ኮልድ ራሳቸውን የሐዋርያት ቤተክርስቲያን ብለው የሚጠሩ ጂሰሶች ልሳን ይናገራሉ። ታውቂያለሽ? አረ በጣም አጋንንት ሁሉ አሽጨውን ይላሉ። አሁን ልጠይቅሽ፣ የእነሱ ቸርች እንደሆነ ሳታቂ በዛ በር ጋር እያለፍሽ የሚናገሩት ልሳን የመንፈስ ቅዱስ ይሁን የአጋንንት ይሁን በምንድን ነው የምትለየው? አይለይም። እሱማ አይለይም አይደለ? የመንፈስ ቅዱስ ይሄን ያህል አቅም የለውም ፕሮቴስታንቲዝም ለመለየት። ኢቭን የነ ኦንሊ ጂሰሶችን ልሳን በራሱ ማለት ነው ከአጋንንት ይሁን ከመንፈስ ቅዱስ ይሁን ለመለየት አቅሙ ራሱ የለውም። በጣም ከመመሳሰሉ የተነሳ ሌላኛው ደግሞ በክርስቶስ መምጣት ልዩነት አላችሁ። ታውቂያለሽ? ይሄን በጌታ መምጣት አዋቃለሁ። ትንሽ ምንድነው ብሎ የሚያምኑት? ክርስቶስ ወደ ሶስቴ ወደ ምድር ይመጣል ብሎ የሚያምኑ ጴንጤዎች አሉ። አንደኛ እንነጠቃለን የሚሉ አሉ። ንጥቀት የሚባል ትምህርት አለ። በጣም የሚያስቅ ትምህርት ነው እሱ። ጌታ ድንገት ይመጣና የተወሰኑ አማኞች ምናምን ፒክ አድርጎ አየር ላይ ያቆያቸውና የሆነች ከባድ ጊዜ ስታልፍ መልሶ ድሮፕ ያደርጋቸዋል። ከዛ 1000 ዓመት የሆነ ተራራ ላይ ያስቀምጣቸውና
እዛ ሲበሉ ሲጠጡ ቆይተው ከዛ ለዓለም ፍጻሜ ይመጣል። አሁን ክርስቶስን የሚያመላልሱ የጴንጤ ግሩፖች አሉ፣ ንጥቀት የሚባል ትምህርት ያላቸው። እነሱ በጣም የሚያሳዝነው እሱ ትምህርት ላይ ምን መሰላቸው? ኢቭን ባልና ሚስት ስጋዊ ግብር እየፈጸሙ እንኳን ቢሆኑበት በዛ ሰዓት ላይ እንኳን ንጥቀት ቢኖር ከሚስት ነጥቆ ነው የሚወስደው። ነቅሎ ማይ ጋድ ዶክተር ኦፕራሲዮን እያደረገ ንጥቀት ሰዓት ቢደርስ ኦፕራሲዮኑን ሳይጨርስ ይነጠቃል። ባል ኦርቶዶክስ ነው፣ ሚስት ጴንጤ ብትሆንና እንደ አጋጣሚ ግንኙነት እያደረጉ ቢሆን ተለያይተው ሚስት ትወስዳል። እንደዛ ነው ትምህርቱ። ይሄን ንጥቀት ሹፌር ሆነ ኢማጂን ራይት ሹፌሩ ፔንቴ ነው እንበል። እየቀደርኩ አይደለም። ቄስ ትዕግስቱ የሚባሉ አሉ። የሉትራን ቤተክርስቲያን እዚህ አያት አካባቢ ናቸው። ቄስ ትዕግስቱ ይባላል። ሙሉ ስብከታቸውን በንጥቀት ነው የሰማሁት። ለቅላቸዋለሁ ከፈለጋቸው። የራይዱ ሹፌር ፔንቴ ቢሆንና ከኋላ የተሳፈሩት ኦርቶዶክሶች ይሆናል ንጥቀት ቢሆን የራይድ ሹፌሩ ይወስደናል፣ አንተ ትገለባበጣለህ። ኦፕራሲዮን የሚያደርግሽ ወይ የሚያዋልድሽ ፔንቴ ቢሆን እና በንጥቀት የሚያን ፔንቴ ከሆነ ተወሰደ፣ ተነጠቀ። ኦፕራሲዮኑ ሳያልቅ ልጇን እየወለደች ምናምን ነገር ሙሽራ ሆነው ምናምን የሰርጋቸው ጫጉላቸው ላይ ሆነው ምናምን ንጥቀት ቢደርስ እዛው ትጨርሳል። ኢየሱስ ክርስቶስ! ኧረ ተው በእግዚአብሔር፣ ኧረ በክርስቶስ። በጣም እኮ የሚገርም እኮ ትምህርት እኮ ነው። በኢየሱስ አይሆንም፣ በቃ አይመጣውም። ይሄ ልክ አይደለም። ኧረ በስመ አብ የምር አይነፋም። ኧረ የሙስሊም መሳቂያ ማታርጉ። እኔና ኤፍሬም ባለ ጊዜ በንጥቀት ዙሪያ ላይ ተወያይተን ነበር ከዛሬ 3 ዓመት። ጌታ ነጥቋችሁ ወዴት ነው የሚወስዳችሁ ምናምን ስለው አላወቀውም። ተነጥቀውና አንዳንዶች ወዴት ነው የሚሄዱ አያውቁም። እና በዚህም ልዩነት አለ። ግማሾቹ ደግሞ ይሄን አይቀበሉም። አይ ንጥቀት የሚባል ትምህርት በቃ ጌታ አንዴ ይመጣል፣ ከዛ በምድር ላይ ይፈርዳል፣ ከዛ ይሄዳል፣ በቃ አለቀ ብለው የሚያምኑ ግሩፖች አሉ። አብዛኛው ፕሮቴስታንት ግን የንጥቀትን ትምህርት ይቀበላል። አሁን ብትጠይቂያቸው ተስፋችሁ ምንድን ነው ምናምን ብትያቸው ጴንጤዎች እንነጠቃለን። የት ነው የምትነጠቅ? የታባ ነው የምትነጠቅ? የት ልትሄድ? አያውቀውም። የት ልትቀመጥ? የሆነ አየር ላይ 7 ዓመት የሆነ ዓመት መከራ ይመጣል። እሱ እስኪያልፍ ድረስ ጌታ ደመና ላይ ከጌታ ጋር እንቀመጣል። ከዛ ደግሞ 1000 ዓመት ደግሞ ክርስቶስ መጥቶ ምድር ላይ ይነግሳል ብሎ እኮ የሚያምን ጴንጤ ያለው ልክ አይሁዳዊ ስታይል እምነት። አይሁዶች ገና ክርስቶስ ይመጣል፣ በምድር ላይ ይነግሳል፣ መንግስት ይመልሳል ምናምን የሚል በጣም ሰዋዊ እምነት ያላቸዋሉ። አይሁዳውያን አሉ እንደዛ ድረስ አሁንም የሚጠብቁ የመሲሁን መምጣት መጥቶ እንደሄደ ማያምኑ ማለት ነው። ከታች አንድ ኮመንት አላሻለኝም። ልክ እንደዛ ክርስቶስ ምድር ላይ ነቅሎ አረ በቃ ተውት። ሰላም ብቻ ነፍ ነው ልዩነቱ። ምድር ላይ 1000 ዓመት ይነግሳል የሚሉም እንዳሉ ወቅ በስ እሺ፣ እሱ ላይ የኔን ቸርቼን አስተምሮ ይዤ እመጣለሁ። ያንቺ ምንድን ነው እሱ ላይ እምነትሽ? አሁን አልተዘጋጀሁበትም፣ ተዘጋጅቼ እመጣለሁ። ዛሬ በክርስቶስ ማይ ፔንቴ ፒፕል ባይዞ ትመቹኝ ያላችሁ ትለያያለህ አይደል? ትለያያለህ እኮ በጣጠስከን። እኔ ምን ላድርግ? ስማኝ፣ እኔ ለምሳሌ አሁን እኔ የማምነው እምነት አለኝ። ለምሳሌ አዲስ ሰማይና አዲስ ምድር ይመጣል፣ እየተጠቀለለ ምድር ይሄዳል፣ እየተጠቀለለ ሰማይ ይሄዳል የሚል እምነት የለኝም። እኔ ያለኝ እምነት ክርስቶስ አንተ ስንት ይመጣል ታስበው? አንዴ ንጥቀት አትቀበልም ሆነ ነገርኩ እኮ በቃ ሊፈርድና ሊወስድ ነው የሚመጣው። በቃ አለቀ። የኔ እምነት እንነጠቃለን ብለው የሚያምኑ ደግሞ አሉ፣ በተስፋ የሚጠብቁ። አሜሪካ ላይ የሆነ ሰዓት ላይ ሴፕቴምበር ላይ ይመጣል ተብሎ ነበር። የትኛው ነው እንነጠቃለን? ወዴት ነው የሚነጠቀው? እኔ ምና አሜሪካ ላይ ንጥቀታቸውን እየሸጡ ነበር። ኃይል እየሆነ ሰዓት ጣራ ላይ ሊወጣ ጣራ ላይ ወጥቶ እንነጠቃለን ያለም ነበር ድሮ። መለክ እሱማ ጨዋታ እየጠበቁ በቃ ሴፕቴምበር አናልፍም ተብሎ የሆነ 2025 ላይ ደረሰ ሳይነጠቁ። ምን አትነጠቁም ብሎ ነገር የለም። ብዙ ነው ድራማው ብዙ ነው እና እውነቱ ላይ ስንሄድ ግን ቀለሜ እንደዛ ነው የሚያምነው ኤርሚያስ። እሺ አሁን አንዲት ልጅ ገብታለች። እስኪ ከተሐድሶ ከየት ቤተ እምነት ነች?
ናርዶስ ንገሪኝ እስኪ። የአንቺ ቤተ እምነት ሁሉ ግራ ይገባኛል። የኢትዮጵያው ተሐድሶ ነሽ? የውጭ ተሐድሶ ነሽ? ጴንጤ ነሽ? ካልቬኒስት ነሽ? ሉትራን ነሽ? የትኛው ነሽ? እስኪ አንቺ አሁን ናርዶስ እንኳን ደህና መጣሽ። ጥያቄ ነበረ። የት ቤተ እምነት ነሽ? ለይልኝ እስኪ አንቺ አሁን ተሐድሶ ተብለው እናሰግድ ጋር ነሽ ወይንስ ጴንጤቆስጤ ነሽ? መምህር አሰገድ ጋር ነኝ እኔ። ተሐድሶ አንቺ ተሐድሶ ጋር ልሳን ትቀበያለሽ? የጸጋ ስጦታ ስለሆነ ግን እንዴት ማጠቃቀም የራሱ የሆነ ያስተምራል። አሰግድ ግን እኮ አያምንም። እንዴት ነው ታዲያ አሰግድ የማያምነውን አንቺ የምታምኚው? ቀበለም ያለ እስኪ በማስረጃ አሰገድ ልሳን አልቀበልም ይላል። አሰገድ ልሳንን ይቀበላል። ነገር ግን አረ ጋይስ ሄሉን ጥሩልኝ። አሁን ጴንጤዎች የሚናገሩትን ልሳን አሰግድ ይቀበላል? አሁን ላይ የሚናገሩትን ኖ አይደለም። መጽሐፍ ቅዱስ አንድ አዳምጪ። ጴንጤዎች አሁን ላይ በየአዳራሻቸው የሚናገሩትን ልሳን ለሄሉ ሼር አድርጉላት ጋይስ። አሁን ላይ ጴንጤዎች በየአዳራሻቸው ምላስን ከምላስ ጋር እያገጣጠሙ የሚያወጡትን ልሳን ይቀበላል አሰግድ? እሱን ትቀበያለሽ አንቺ? እሱን ትቀበያለሽ አንቺ? አየህ በቃ የጴንጤቆስጤ ልሳን አትቀበይም ማለት። እሺ ድነት ይታጣል ብለሽ ታምኛለሽ አንቺ? ድህነት ይታጣል ብለሽ ታምኛለሽ አንቺ? እኮ ድህነት የሚያጣው እኮ ሰው ድኛለሁ ብሎ ኃጢአት ሲሰራ ነው አይደለ? ይታጣል ብለሽ ታምኛለሽ ወይ ነው አንቺ? አይታጣም ብሎ የሚያምን ወንጌል አማኝ ነኝ የሚል እንዳለ ታውቂያለሽ? ድነት አይታጣም ይኖራል። አላውቅም። አሁን ሁለታችሁ የያዛችሁት የኦርቶዶክስ መጽሐፍ ቅዱስ አይደለም፣ የኦርቶዶክስን አይደለም የያዛችሁት፣ 66ቱን ነው የያዛችሁት አይደለ? መረዳት ነው። ከሁለታችሁ ማን ነው ትክክለኛ መረዳት ያለው? ይታጣል ያለው ነው ወይንስ አይታጣም ያለው ነው? እኔ ሰውየውን ለምን ይታጣል አትልም ማለት አልችልም። ትክክለኛ መረዳት ያለው ትክክለኛ የእግዚአብሔር ቃል መረዳት እኮ ስለ ራሴ ሳወራ ግን መጽሐፍ ቅዱስን አንቺ የእግዚአብሔር ቃልን ይዘሽ ነገ ቃሉ ትክክል ይሁን አይሁን የሚለውን መለየት አትችይም እኮ። ድነት ይታጣል ብዬ ነው የማምነው። ለዛ እኮ ነው አሁን የራሴን መረዳት ስናገር። ድነት ይታጣል ብለሽ ያገኘሽው ከምኑ ነው? ከመጽሐፍ ቅዱሱ? ያው የሰው ልጅ ንስሐ መግባት አለበት፣ ክርስቶስን ተቀብሎ። አሁን አንቺ መጽሐፍ ቅዱስን ስታነቢ ድህነት ይታጣል ብሎ ነገረሽ አይደለም? ሳይሆን የሰው ሰው እንደሚገባ መኖር አለበት፣ እንደ ክርስቲያን መኖር አለበት። ካልሆነ ግን ድህነቱን ግን ያጣል ብሎ ነገረሽ መጽሐፍ አይደለም? ያ ባይዘወይ በጣም እኔ ከምን አንጻር መሰለ ሰዎች በኃጢአት ምክንያት ነው አይደለ ከእግዚአብሔር ጋር ይጣሉት። አንዴ ገብቶኛል። አይሆን ልጠይቅሽ አንዴ ተረጋጊ። አሁን አንቺ ስታነቢው ድህነት ሰው በኃጢአት ከወደቀ እና በንስሐ ካልተመለሰ ድህነት እንደሚታጣ ተረዳሽ አይደለ? ኦፍኮርስ ያ ኃጢአት ስለሆነ ኃጢአት ቢሰራም ባይሰራም ድህነት ግን አይታጣም ብለው ደግሞ የሚያምኑ አንቺ የያሽውን 66 መጽሐፍ ቅዱስ ደግሞ የሚይዙ ደግሞ አሉ። ከሁለታችሁ ትክክለኛ የእግዚአብሔር ቃል መገለጥ ያለው ማጋ ነው? እኔ መጽሐፍ ቅዱሴን ሳነብ ያገኙት ሰዎች ንስሐ መግባት እንዳለባቸው ድነት ይታጣል ብለው የሚያምኑትን ሰዎች አልቀበልም በራሴ። ማለት አልችልም። ስለዚህ እነዛ ሰዎች ትክክለኛ የእግዚአብሔር ድነት አይታጣም ብለው የሚናገሩ ሰዎች እንደ እግዚአብሔር ቃል መሰረት ትክክለኛ የእግዚአብሔር ቃል መረዳት አላቸው? መረዳታቸውንማ ነገሩሽ። እኔ ለምሳሌ ድነት አይታጣም ብዬ አመንኩኝ። በቃ አይታጣም አልኩ። የእኔ መረዳት ልክ ነው? አይታጣም ካልክ ከእግዚአብሔር ቃል አንጻር ነው እንደፈለክ መኖር አትችልም። ለኮ ልክ ነው ወይንስ አይደለሁም? ተሳስቻለሁ ወይስ ልክ ነኝ? እንደ ራሴ መጽሐፍ ቅዱስን አንብቤ እንደተረዳሁት ከሆነ በፈጽሞ ትክክል አይደለም። ይህን እኮ ነው የምላችሁ። ፕሮቴስታንቲዝም ማለት የኔ ሀሳብ ማለት ነው፣ የግሌ መረዳት እንጂ ማን ልክ ይሁን ልክ አይሁን። አሁን ናርዶስ አንቺ ትክክለኛ እግዚአብሔር ቃል መረዳት ይኑርሽ አይኑርሽ አታውቂም። ምክንያቱም ሌላው ሰው ደግሞ ከአንቺ ተቃራኒ ሀሳብ አለው የአንቺኑ መጽሐፍ ቅዱስ ይዞ።
እሱን ስህተት አድርገሽ ራስሽን ልክ አድርገሽ መቆም አትችይም። ለምን ጠይቀኝ ነበር አይደል? ልደት የት ነው ህብረት የምታደርግ ብላ አልጠየቀኝም። ያ ከህብረት የማደርግበት ቦታ ደግሞ እንደዚህ አይነት አቋም ነው ያለው። ከዚህ አንጻር ነው የመለስኩልህ እኮ። ስለዚህ ሌላ ለምሳሌ አሁን አዲስ ኪዳን ካህናት የሚባል ቸርች ደግሞ ራሱን ችሏል። ወይም ደግሞ ባፕቲስት ቸርች ተብሎ ደግሞ እነዚህ ካልቪኒስቶች የሚሰበሰቡበት ልሳን የማይነገርበት ድነት አይታጣም ብለው ደግሞ የተቀመጡ አካላቶች አሉ። እናንተ ሁለታችሁም እዛና እዚህ ያላችሁት አዳራሾች እምነታችሁ የተለያየ ነው። የያዛችሁት መጽሐፍ ቅዱስ ግን ተመሳሳይ ነው። ለምን ተፈጠረ እንደዚህ አይነት መለያየት? ነገራችንም ስለቤት አየሽ፣ መናገር ማትችይው እኮ ትክክለኛ እግዚአብሔር ቃል መረዳት ነው። እውቀት ትክክለኛውን ቃል እኮ ነገርኩ። አሁን ካለሽ ነገሪና እግዚአብሔር ቃል አዳምጪኝ። ትክክለኛ እግዚአብሔር ቃል መረዳት ካለሽ ይሄ ልክ አይደለም። እኔ ለምሳሌ ሙስሊም መጥቶ ክርስቶስ ፍጡር ነው ቢለኝ ትክክለኛ መረዳት ስላልያዘ መጽሐፍ ቅዱሱን አንብቦ መጥቶ ሙስሊም ክርስቶስ ፍጡር ነው ከመጽሐፍ ቅዱስ ላይ ቢለኝ ትክክለኛ መረዳት ስለሌለው ቁጭ አድርጌ እነግረዋለሁ። ልክ ሌላኛውም ለምሳሌ ፕሮቴስታንት መጥቶ ክርስቶስ ለዓለም ብቻ ነው፣ ክርስቶስ ለተመረጡት ብቻ ነው የሞተው ቢለኝ ትክክለኛ የእግዚአብሔር ቃል መረዳት ስለሌለው እነግረዋለሁ። ልክ አንቺ እንደዛ ትክክለኛ የእግዚአብሔር ቃል መረዳት ካለሽ ትክክለኛ የእግዚአብሔር ቃል መረዳት የሌላቸውን ሰዎች እንዴት አድርገሽ ነው መዳኘት ምትችል ወይም ደግሞ መለየት ምትችል? አወራለሁ በዚህ ጉዳይ ላይ እናገራለሁ ስለ ወንድሞች ማንኛውም ሰው እንደዚህ አይነት ጥያቄ ሲያነሳ ነው ድነት ይታጣል አይታጣም የሚል ሀሳብ፣ ከዛም አልፎ ደግሞ አሁን ያልከውን ሀሳብ ሰው ካነሳ እኔም ማለምንበትን ነገር ተስማምቼ የራሱ ጉዳይ ነው ማለት አልችልም። እንደ እግዚአብሔር ቃል እናወራለን። መጽሐፍ ቅዱስ ማን የሰጠሽ ናርዶስ ላንቺ? በዚህ አይነት እንትን ውስጥ አልገባም። ባይዘው ማን የሰጠሽ? ጥያቄ ጠይቄ ነበር የገባው። ተጠይቅኛለሽ፣ ግን ብዙ ጊዜ በጣም ኦርቶዶክሳዊነትን የሚያጠለሽ ስራ ስለምትሰሪ ዛሬ በአደባባይ አንድ ጥያቄ ልጠይቅሽ። ማን የሰጠሽ መጽሐፍ ቅዱስን? ከየት አመጣሽ? ኦርቶዶክስ አልሰጠችኝም። ማን የሰጠሽ? እኔ ኦርቶዶክስ ሰጠችሽ አላልኩም። ማን የሰጠሽ? አባቶች ናቸው። ማን የሰጠሽ? አባቶች አልኩ። ማን የሚባል አባት? ማስረጃ ስጭ። እንትን ምንድን ነው ስም መናገር አይጠበቅብኝም። ይጠበቅብሻል እንዴ? ማን ነው? እኛ ምክንያቱም ያመጣሽበት ቦታ ትክክል አይደለም ብለን ሞገትንሽ። ከየት ነው ያመጣሽው? ንገሪኝ። በቃ እሱን እንግዲህ የመጽሐፍ ቅዱስ ማህበርን ጠይቃቸው እና መጽሐፍ ቅዱስ ከየት እንዳመጣሽ ሳታውቂ ነው ኦርቶዶክስን ቀን ሙሉ የምትሰርቢው? ግን ለማውቃለሁ ከየት እንዳመጣው፣ ግን ማብራሪያ ስለማስፈልግ እኔ እቀጣለሁ። አንቺ መጽሐፍ ቅዱሱ ከየት እንደመጣ ማን እንደሰጠሽ ካወቅሽ እኔ እቀጣለሁ። እዚህ ጋር ማን የሰጠሽ? ማን የሰጠሽ? አንቺ መጽሐፍ ቅዱስ ማን እንደሰጠሽ ካወቅሽ እኔ እቀጣለሁ። ንገሪኝ፣ ማን የሰጠሽ መጽሐፍ ቅዱስ? ከየት ያመጣሽ? ጋይስ እቺ ልጅ አሁን ቀኑ ሙሉ ቤተክርስቲያንን ስትሰድብ የምትውል ሰው ናት። ቀኑ ሙሉ ግን መጽሐፍ ቅዱስ ነጠላ አድርጋ ምናምን ኦርቶዶክስ መስላ የቤተክርስቲያን ትምህርት እያስመሳች ትለዋል። ግን እምነቷን የመሰረተችበት መዳን በዚህ መጽሐፍ ነው የሚገኘው ብላ የምትናገርበትን መጽሐፍ ከየት እንደመጣ እንኳን አታውቀው። ማን እንደሰጣትም አታውቀው። ሜይ ቢ ትንሽ ጫን ብዬ በጠይቃት መልሷ ሊሆን የሚችለው ከሱ ገዝቼው ነው ነው። ይሄን ያህል ፕሮቴስታንቶች የእግዚአብሔር ቃል ከየት እንደመጣ እንኳን አያውቁትም። ሳያውቁት በየአደባባዩ ይዘው ምን ይላሉ? ኢየሱስ እንደዚህ ነው ምናምን መጽሐፍ ብቻ ነው እናንተ ተረት ትቀበላላችሁ ምናምን ይሉናል። የያዝከው የእግዚአብሔር ቃል ከየት እንደመጣ ራሱ አታውቅም ነው እኮ የምልህ እኮ እኔ። ፕሮቴስታንቶች የያዛችሁት እጃችሁ ላይ ያለው መጽሐፍ ቅዱስ ራሱ ከየት እንደመጣ አታውቁትም። አውቃለሁ የሚል ካለ ሰው አስገባ። ፓስተሩን አስገባዋለሁ ካለ ና ግባ። የሆነ ፓስተር ነበር። ከዛ ግን ቤተክርስቲያን ላይ አፋችሁን መክፈት፣ መሳደብ፣ ቤተክርስቲያንን ማጠልሸት ልክ አይደለም። ጋይስ ልክ አይደለም። እንደዚህ አይነት ሰዎች መታረም ስላለባቸው ነው ያስገባሁት። መታረም ስላለ እንጂ አሁን እንደ ሰላም አይነት ሰዎች አሉ አሁን ቁጭ ብለው በስነስርዓት የሚጠይቁ። እነዚህ ሰዎች ግን ኢንቴንሽናቸው ቤተክርስቲያን ጣዖት አምላኪ ናት ምናምን በማለት የሐሰት መረጃዎችን የሚያሰራጩ ሰዎች ናቸው። ግን እነሱ እንኳን እምነታቸውን የመሰረቱበት መጽሐፍ
ከየት እንደመጣ አያውቁትም። አሁን እቺ ልጅ አታውቀውም። አባቶች አለች። ማ የተባለ አባት? ማን የተባለ አባት? ማን? የትኛው ጉባኤ ላይ ተወሰነላችሁ 66 ተብሎ? በየትኛው ጉባኤ ነው ይሄ ነው መጽሐፍ ቅዱስ 66 ነው ተብላችሁ የተቀበላችሁት? ገና እንደገባች ኦርቶዶክስ አልሰጠችኝም አለች። ይኸው ጥላቸው ከዚህ ነው የሚጀምር። እኔ መቼ ኦርቶዶክስ ሰጠችሽ አልኩ? የሰጠሽን ብቻ ንገሪኝ ያልኩት እና ያስገባት ሆን ብዬ ነው። እንደነዚህ አይነት ሰዎች ምንም እውቀት ሳይኖራቸው የሆኑ አንዳንድ አባቶች የሆኑ መንገድ ላይ የሆነ ነገር ይናገራሉ። ድንገት ያንን ሪከርድ ያደርጋሉ። ከዛ አምጥተው ሙሉ ቤተክርስቲያንን ምናምን ነገር ለማጠልሸት እጅግ በጣም ነውር የሆነ ስራ ነው የምትሰራው እቺ ልጅ። እግዚአብሔር ብቻ እኔ ማስተዋልና ጥበቡ። አንድ ቪዲዮ አይቼ ነበረና ከፖለቲካ ጋር አሳስረው ኦርቶዶክስ የሆነ ብሔር የአንድ ብሔር ብቻ እንደሆነች አድርጋ ለማሳየት የሰራችው ቪዲዮ አሁን ይሄ እጅግ መሰሪነት ነው። እጅግ በጣም ጥላቻ፣ ሰውን ከሰው የሚያፋጅ እና እንዲህ አይነት ሰዎችን እናስገባና ምን እናደርጋለን? በእግዚአብሔር ቃል እውነት እንመዝናለን። ከዛስ የለም ጥርስ ግጥጥ አይን ፍጥጥ ይሆናል መጨረሻ ላይ። ኦኬ ይሄን ለማሳየት ኤኒዌይስ። እና ሰላምዬ ያው ይቅርታ እንግዲህ ትንሽ ጠንከር ካልን እንትን እንዳይልሽ አንዳንድ ሰዎችን ስናገኝ ማሳየት ስላለብን አንዳንድ ጉዳይ ያ አንቺ ትረጅኛለሽ። ለምደት ያራ አታስብ፣ ችግር የለው። መቼስ ሚስራ ኢንጆይ እያደረግሽ ነው። አንቺ ምን አለብሽ? ወይዬ ሞክ እንዴት ናችሁ? ሰላም ናችሁ? አለን እግዚአብሔር ይመስገን። ተለብያችኋለሁ። በነገራችን ላይ እቺ ልጅ በጌታ ስም እኔ ከዚህም በፊት ኦልሞስት 2 ዓመት አልፏል ይመስለኛል እና በጣም በቴሌግራም ጭምር የምትናወራ ነበርና የምትሰራው ስራ ጌታ ሆይ ማለት የማቴዎስ ወንጌል ምዕራፍ 7 ቁጥር 21 ላይ ያለው በቃ እሷ ነው የሚመስለኝ። እሱ ለእሷ ቀጥታ የተጠቀሰ ነው የሚመስለኝ። በቃ ነጠላ ነው የምትለብሰው፣ የምታደርገው ኦርቶዶክሳዊ ለመምሰል ነው፣ ግን ቤተክርስቲያንን የሚያጠለሽ ነው። ሆን ብላ ማለት ነው። ቤተክርስቲያንን ማለት በጣም ነው የምታበሽቀው። ጌታ ሆይ አንዳንዴ እንደዚህ ማለት ያሰፍሮባታል ይመስለኛል። ጌታ አይ በቃ ብዙም ርዕስ አናረጋትም። በቃ ብቻ ተወቀው ማለት ያለ እውቀት በጣም ከበዛ ጥላቻ ብቻ እንደሆነ ቤተክርስቲያንን እንደዚህ አይነት ሰዎች እንዲህ የሚያደርጉት እንድታውቁት ያህል ሌላ ምንም ነው። እቺም ነፍስ እኮ እንድትድን ፍላጎታችን፣ እቺም ነፍስ ወደ ቤተክርስቲያን እንድትመለስ እንድትድን እኮ ይሄ የኛ ፍላጎታችን ኦኬ፣ የኛም ፍላጎት ነው። ግን አንዳንድ ጊዜ አለማወቃቸውን ማሳየት ደግሞ ለአንዳንድ ክርስቲያኖች ጥቅም ስላለው ነው። ኤኒዌይስ እንኳን ደህና መጣችሁ ብያለሁ። ፕሮቴስታንቶች ካላችሁ ጥያቄ ያላችሁ በጣም በፈቃደኝነት በነፃ አእምሮ የምትወያዩ በተለይ ደግሞ ወደ ቅዱስ ቤተክርስቲያን ለመመለስ የምትፈልጉ መማር የምትፈልጉ እና ወደ ቅዱስ ቤተክርስቲያን መመለስ መምጣት የምትፈልጉ ስፔሻሊ በቃ ያለውበት ቤተ እምነት ልክ እንዳልሆነ ተረድቻለሁ፣ ኦርቶዶክስ መሆን እፈልጋለሁ ብለው ሰሞኑን የማስተምራቸው ልጆች አሉ። የምሰራቸውን ቪዲዮዎች ሲጠመቁ ያሉ ቪዲዮዎችን የሚመለከቱ አንዳንድ ሰዎች እነሱም ስለ ቤተክርስቲያን ማወቅ የሚፈልጉ ሰዎች በውስጥ እያናገሩኝ ያሉ ማስተምራቸው ሰዎች አሉ። ይህም ብዙ ጊዜ ነግራቸዋል። ልክ እንደዛ ወደ ቅዱስ ቤተክርስቲያን ወደ ጌታ ኢየሱስ ህብረት ወደምትናፍቁት ወደ ክርስቶስ መምጣት የምትፈልጉ ከቅዱሳን ጋር ህብረት ማድረግ የምትፈልጉ እውነተኛውን የጌታን ስጋ እውነተኛውን የጌታን ደም መቀበል የምትፈልጉ ሰዎች እኛ እዚሁ ሚዲያ ላይ አይደለም ክርስቶስን የምንሰጣችሁ። ዝም ብለን ጣትህን አውጥተህ ሻሃዳ ያዝ አንልህም። ዝም ብለህ በአፍህ በቃ ከዛሬ ጀምሮ በጌታ ሆነሃል የሚል እንደዛ አይደለም የምናደርገው። እኛ ቁጭ አድርገን እናስተምራችሁና ቤተክርስቲያን ወስደን የእውነት ከክርስቶስ ኢየሱስ ጋር ህብረት እንድታደርጉ ነው የምናደርገው። የእውነት የክርስቶስን ስጋና ደም እንድትቀበሉ እንድትጠመቁ ነው የምናደርገው እና ይሄ ስራችን ነው፣ ሐዋርያዊ አገልግሎት ስለሆነ ኮመንት ላይ ኔጌቲቭ የሚጽፉ ፕሮቴስታንቶችን ካገኛችሁ አንድም ክርስቲያን ኔጌቲቭ መልስ እንዲመልስላችሁ አልፈልግም። የእግዚአብሔርን ቃል ጥቀሱላቸው። አዎ ጣዖት አምላኪ ናችሁ፣ አዎ እንደዚህ ናችሁ ምናምን ሲሏችሁ ከሆነ ቦታ የጳውሎስን መልእክት አምጡና ክርስቶስ ኢየሱስ ጌታ እንደሆነ የሚናገር ጥቅስ ንገሯቸው። ጌታ ያለ መድኃኒት እንደሆነ የሚያሳይ ጥቅስ ንገሯቸው።
መልካም ኮመንቶችን ስጧቸው። እኔ የምሬን ነው የምላችሁ፣ ክርስቶስን ነው የምላችሁ። ሰው ወዶ አይደለም እንደዚህ በጣም ልቡ ጭፍን የሚለው። እኔ በጣም ነው የምወዳቸው። ወደ እውነተኛው ቦታ እንዲመጡ ፍላጎቴ ነው። ከእልህ እንዲወጡ ፍላጎቴ ነው። የማይሆን ኮመንት ሲጽፉ ስትመለከቱ አብራችሁ እንዳትጃጃሉ ፕሊዝ። ቆንጆ ጥቅሶች አሉ አይደል? እግዚአብሔር ልጁን የዓለም መድኃኒት አድርጎ ልኮታል የሚሉ ጥቅሶች አሉ አይደል? በጣም የተወደዱ ስንት የምንመልሰው መልስ አለ። ከዛሬ ወዲህ እዚህ ቤት ውስጥ ኔጌቲቭ ኮመንት ሲጻፍ ኔጌቲቭ መልስ የሚመልስ ክርስቲያን እንዳይኖር ቃል ተግባብተን ነው የሚሄድ። ኔጌቲቭ ኮመንት የሚመልስ አንድም ክርስቲያን እንዳይኖር። የትኛውም ፕሮቴስታንት ምንም አይደል እንደገባ የተክልዬ ተቅማጥ እያለ ይጻፍ፣ ኢትስ ኦኬ። እናንተ ምን በሉት? ጌታ ኢየሱስ ክርስቶስ እንዳዳነው ንገሩት በኮመንት። እናንተ የመጥቆራ ልጆች ይበላችሁ፣ ኢትስ ፋይን። እናንተ ምን በሉት? ክርስቶስ ኢየሱስ ጌታ እንደሆነ መልሱልን። እናንተ የጨለማ ልጆች ኢትስ ኦኬ። እናንተ ግን ምን በሉት? የክርስቶስ ኢየሱስን ወንጌል በዛች በአጭር ደቂቃ አስቀምጡልን። የምሬን ነው ምላችሁ፣ አሸናፊ ነው የምትሆኑት። ይህንን እዚህ ብቻ አይደለም፣ የትም ቦታ ስትገቡ በእኔ የሆንባችሁ፣ የትም ቦታ የእኔ ቪዲዮ ላይ ገብታችሁ እዩ። በጣም ብዙ ደባሪ ኮመንቶችን ታገኛለን። አንድ ቀን የኔጌቲቭ ኮመንት ሰጥቻችሁ አላውቅም። አንድ ቀን ተሳስቼ የናቱ ቪዲዮ ላይ ገብታችሁ እዩ። ኮመንት ሲጻፍለት በጥቅስ ነው ይመለሳል። እንደዛ እያደረጋችሁ ቀጥሉ። እናንተ ይጎዳል። መልካምነት እኮ አይጎዳም። የምሬ ነው የምላችሁ፣ አይጎዳም። በጣም አሪፍ ነው እኮ መልካም መሆን አሪፍ ነው። ማሸነፍ ይቻላል። ኦኬ እና ለማንኛውም ሰላም ያስቸገረኝ ነበረ። ተመልሰሃል ባባ? ተመልሰሃል እንዴ? ስትሄድ እኮ ሰላም ተባባል። ደትሻ በሰበር ገባት። አረገ ቀጥሉ፣ ክሪስዬ ቀጥሉ። አይ ቀጥል፣ ጨርስ። ሰላም ጨረስኩኝ። ሰው እያስገባችሁ መልእክት ለማስተላለፍ ብቻ ብዬ ነበረ። ሰው እያስገባችሁ ቀጥሉ፣ መወያየት ትችላላችሁ። የገቡት ሰላም ይበሉንና አይ ቲንክ ፍቅረ ማርያምና ዲያቆን ናቲ እንደዛ አላሉን መሰለኝ። እኔ ካየኋቸው ሰላም ብያለሁ። በእኔ በኩል ሰላም በሉ። ሰላም እንግዲህ በክርስቶስ ሰላም ብያለሁ። ከላይም ከታችም ያላችሁ ልደትዬ እንዴት ነህ? ያው እኔ እንኳን ጠፋ ብዬ ስለመጣሁ ላዳምጥ ብዬ ነው። የቅድሟም ልጅ ገርሞኝ ነው ለካ ሁሉም ሰው ነው የሚያውቃት ብዬ በጣም ገርሞኝ እያዳመጥኩ ነበርና ልደትዬም እኔ የዋህ መስላኝ ረጋ ብለህ አናግራት እያልኩ እየጻፍኩልህ ነበር። ኤንዌይስ ጥሩ ነው እንደዚህ መመለስ የሚፈልጉ እህቶች ወንድሞችን ቅድሚያ ሰጥቶ መመለሱ የተሻለ ስለሆነ ቅድም ልደት እንዳለው ብዙዎቻችሁ ጫፍ ላይ ደርሳችሁ በብዙ ትምህርቶች ውስጣችሁ እያመነበት ግን አንዳንዶቻችሁ ሃይማኖት ስቀይር የሚመጣብኝን ጫና እንዴት ነው የምቋቋመው? ከቤተሰቦቼ ከጓደኞቼ አብረውኝ ከነበሩት አብሬያቸው ስካፈል ከነበሩት እህቶች ወንድሞች ጋር ያለኝ ህብረት እንዴት ላረገው ነው የሚል ፍራቻ ያላችሁ ከሃይማኖት ከነፍስ የሚበልጥ ነገር የለምና ምናልባት የቀሩ ጥያቄዎች ካሏችሁ ቅድም ልደት እንዳለው ጥያቄዎቻችሁን ተመልሰውላችሁ ወደ እናት ቅድስት ቀደምት ኦርቶዶክስ ተዋሕዶ ቤተክርስቲያን የምትመለሱበት ጥሩ እድል። በነገራችን ላይ ልደቴ በዚሁ አጋጣሚ እንደው ሌላ ቦታ ሄደው ከሚጠይቁት በላይ ይሄን እድል አያገኙትም።
እና አቶዎች በስተዋል እኮ እንዴት ነው? ኧረ ኔትወርክ አስቸገረን እኮ። ሰላም ብያለሁ። ይሰማል ድምፄ? ይሰማላት? ይሄ ድምፅ ቃሎት ያሰማልን ብያለሁ። ለትሻ እንዴት ናችሁ? ከላይም ከታችም ያላችሁ ሁላችሁንም እንኳን አደረሳችሁ። ሰላም ብያለሁ። እንኳን አብሮ አደረሰ እናቴ፣ እንኳን ደህና መጣ። እንቀጥላለን። እሺ ናትናኤል ዲ ከየት ቤተ እምነት ነህ? ናትናኤል አሁን አንተን ነው አናግሩት። እሺ ምን አልከኝ? ናት እንደምን አለ? እንኳን ደህና መጣ። እንደምን ዋላችሁ? የት ቤተ እምነት ነህ? የት ቤተ እምነት ነህ? እንትን ከመሰረተ ክርስቶስ። ከመሰረተ ክርስቶስ። ኦኬ መልካም። እሺ መጽሐፍ ቅዱስ ጌታ መጣ። እዚሁ ልቀጥልና ቅድም እየተጠየቀ ነበር አለ ግን ቆይ አንዴ ያዝ አድርገውና ናት ወይ ልደት ርዕሱን አላወኩም ዝም ብዬ ነው። ቆይ ርዕሱ እሱ አይደለም። እውነቱን ለመናገር እሱ ላይ አይደለም፣ እንዳጋጣሚ ነው። ምን ያደረግን የነበረው ሰላምዬታችን ከታች ያየ የምታያት እሷ ጥያቄ ከኔ ጋር በተደጋጋሚ እየጠየቀች እየመለስንላት ነው ያለ ነው እና እግዚአብሔር እንዲረዳት ሁላችሁም ጸልዩላት። ያው ቪዲዮ አዲስ ቪዲዮ ሰርቼ ነበር የገባሁት። ዋናው ዓላማው መንገድ ላይ የምናገኛቸው ፕሮቴስታንቶች ብዙ ጊዜ ወንጌልን ምናምን እያሉ ለእኛ ብዙ ነገር ሲነግሩን ትሰማላችሁ እና ያዝ አድርገን ስንጠይቃቸው ያን ያህል የእግዚአብሔር ለእኛ መስጠት በሚችልበት ደረጃ እንዳልሆኑ ለማሳየት አንድ ቪዲዮ ዛሬ ጠዋት የገጠመኝን የሆነ አንድ ትራክት ሰታኝ አንዲት እህት ይህንን ትራክት ነው እና ምን ይላል ምናምን ብቻ የሆነ አጠቃላይ ብቻ ወደ እሷ ቤተ እምነት እንድመጣ እንትን የሚል ነገር ነበር። ግን አንድ ጥያቄ ስጠይቃት ደግሞ እሷ በክርስቶስ ኢየሱስ ጌትነት ዙሪያ ላይ አላወቀችውም። አስተማሪ እንዲሆን ለሌሎቹ ያን ቪዲዮ ሰርቼላችኋለሁ፣ እንድታዩት ገብታችሁ መመልከት ትችላላችሁ። ይኸው የሰጠችኝ ለመረጃ ያህል እዚህ ጋር አስቀምጫለሁ። ልክ ከዚህ በፊት አንዱን ኢየሱስ ጌታ ነው እያለ እዚህ ሜክሲኮ አካባቢ ላይ ሲያስተምር ይዘነው ኢየሱስ ጌታ ነው የሚለው ጥቅሴቱ ጋር ነው ስንለው እንዳላወቀው ይህ እንደ ሴምቲንግ እንደዚህ አይነት ነገር ነው እና እሱን ቪዲዮ ገብታችሁ ኮፒ ሊንክ፣ ሼር፣ ሪፖስት አድርጉት። ናትናኤል ከየት ቤተ እምነት ላይ ያልከው ነበር? የት ነው ህብረት የምታደርገው? ከመሰረተ ክርስቶስ። ኦኬ ስር መሰረትህ ፕሮቴስታንት ነበር? አይ አልነበረም። ከኦርቶዶክስ ነው የወጣው? ከኦርቶዶክስ ነበርኩ። በምን ምክንያት ወጣ ከቤተክርስቲያን? በምን ምክንያት ወጣ ከቤተክርስቲያን? እሱ ብዙ ምክንያቶች አሉ። ስለሱ እዚህ ነገር ላይ ዲስከስ ባላረግ ደስ ይለኛል። ግን አንደኛና ዋነኛው ምክንያት በጣም ዋነኛ ነገር የምትለው ክርስቶስ ኢየሱስ ገብቶኝ ነው ወደ እንትን የመጣሁት። ክርስቶስ ኢየሱስን አውቄ ክርስቶስ ኢየሱስን አግኝቼ ፈልጌ ነው ወደዚህ የመጣሁት። የኔ ጥያቄ በምን ምክንያት ወጣ? ሪዝም ከቤተክርስቲያን ያስወጣ ምክንያት ምንድን ነው? ይህን ሁሉ ዘመን ስትኖር ከክርስቶስ ጋር አልተዋወቅም ነበር? በግሌ ኦርቶዶክስ ውስጥ ክርስቶስ የለም እያልኩ ሳይሆን በግሌ ግን ከክርስቶስ ጋር እንትን ኮሚኒኬሽን አልነበረኝም። ቅዱስ ቁርባን ተቀበለ ታውቃለህ? ያኔ ኦርቶዶክስ እያለሁ ልጅ ሆነ ሳይሆን አዋቂ ሆነ ተቀበለ ነበር ቅዱስ ቁርባን? ምን ብለህ ነበር? ኦርቶዶክስ እያለሁ ማለት ነው። ኦርቶዶክስ እያለን ምን ያህል ጊዜ ሆነ ከቤተክርስቲያን ከወጣ? ወደ 7 ዓመት። እሺ ራስህን በምታውቅበት ሰዓት ላይ ከቅዱስ ቁርባን ተካፍለህ ምን ብለህ ተቀበልክ? ስትቀበል ምንም ምን ብለህ ማለት ተሰልፍ ትዝ እንደሚለኝ ከሆነ በሰልፍ ነበረ። ከሰልፍ ከዛ ቄሶቹ እንትን ይሉልን ነበረ። ምንድነው ብለህ ተቀበልከው? ያን ስትወስደው ያ ምንድን ነበረ? ይሄ ቁርባን ነው ብለን ነበር የወሰድኩት ያኔ።
እንጂ ምን ስለ ቅዱስ ቁርባን ትምህርቱን ስለ ቅዱስ ቁርባን መሰረታዊ ምንድነው ከቅዱስ ቁርባን የምታገኘውን እያንዳንዱ ነገር ታውቅ ነበር? አላውቅም ነበር። ኦርቶዶክስ እያለሁ አላውቅም ነበር። አሁን የሰው ልጆች በቀጥታ ከጌታ ጋር ህብረት የሚያደርጉበት በጣም ትልቁ ሚስጥር ቢኖር ቅዱስ ቁርባን ዮሐንስ ወንጌል ምዕራፍ 6 ቁጥር 50 ሱጋን መጣለን። እሺ ስጋዬን የበላ ደሜን የሚጠጣ እኔም በእርሱ እኖራለሁ እርሱም በእኔ ይኖራል ብሎ እንደተናገረ በምን ምክንያት እንደወሰድክ አላወቅም። እሺ የነገረ ክርስቶስ ትምህርት ተምረሃል ቤተክርስቲያን ውስጥ? እንመጣበታለን። ዮሐንስ 6 ያነሳትን ስለ ቁርባን እንመጣበታለን። እሺ ቀጥታ የነገረ ክርስቶስ ትምህርት ተምረሃል በቤተክርስቲያናችን? አይ አልተማርኩም። ሳትማር ታዲያ እንዴት ኢየሱስን ገብቶኝ ወጣው ትላለህ? ቤተክርስቲያን የምታስተምረውን ኢየሱስን ሳታውቅ። ኦኬ እሺ ምንም ችግር የለውም። አልተማርክም፣ ስለዚህ አላወቅም። ቤተክርስቲያን ውስጥ ሆነ ልክ አንድ ዩኒቨርሲቲ ውስጥ የዩኒቨርሲቲ ዘበኛ ቢኖር 30 ዓመት ቆሞ ያስመርቃል እንጂ እሱ አይመረቅም። ምክንያቱም እዛው ውስጥ ሆኖ ምን እንደሚነገር ስለማያውቅ። የሚስጥረ ስላሴን ትምህርት ታውቃለህ? አላውቅም። ያኔ አሁን ሳይሆን ያኔ ኦርቶዶክስ የነበርኩ አላውቅም ነበር። ያ በቃ ይሄ እኮ ነው። ታዲያ አሁን ከዛ ኢየሱስ ያን ጊዜ አሁን እዚህ ጋር የኔ ጥፋት ሆኖ ሳይሆን ያን ጊዜ ኦርቶዶክስ እየነበርን በነበርበት ጊዜ የኦርቶዶክስ ቲቺንግ ነበር ይሄ። በዛን ጊዜ እንደዚህ የማስተማር ነገር አልነበረም ነበረ። ቤተክርስቲያን ስለ ክርስቶስ ኢየሱስ ሳታስተምርበት ሳትናገር የኖረችበት ጊዜ የለም። እኛ በጣም ቀርበን የመማርና ያለመማር ጉዳይ ሊሆን ይችላል እንጂ አብዛኞቻችን እሱ አንድ ሊሆን ይችላል። አንተ ቤተክርስቲያን የምትሄድበት ፕሮባቢሊቲ ምን ያህል ነው? ሰንበት ትምህርት ቤት የምትገባበት፣ ሰንበት ቤት ገብተህ ነገረ ክርስቶስን የምትማርበት፣ ዝም ብሎ ነጠላ አድርጎ መዘመር ንግስ ሲመጣ ሄዶ ማጨብጨብ ሳይሆን ረገጥ አድርጎ ቁጭ ብሎ ኦኬ ነገረ ክርስቶስ ማለት ይሄ ነው እንዴ? ክርስቶስ ቁርባን ይሄ ነው ብሎ የሚማር ሰው እኛ ከልጅነታችን ጀምሮ ኦርቶዶክስ ነን፣ አሁንም ኦርቶዶክስ ነን። ያኔ የተማርነውን ነው እኔና ወንድሞቼ እዚህ ጋር እየመጣን ለሌሎቹ እየተናገርን ያለ ነው። ኤኒዌይስ ወደ ጥያቄ ይሄን ነግባታት ሴት በቃ ማግኘት ማወቅ ያለብኝን ነገር አውቄያለሁ። ምንድነው ጥያቄ ማለት? ማወቅ ያለብኝን አውቄያለሁ ማለት ማማ መረዳት ያለብኝ ስላወቅኩኝ ኦልሬዲ ምኑንም ሳታውቀው ነው ከቤተክርስቲያን የወጣኸው። ለዛ መወያየት እንችላለን። ቤተክርስቲያንም ምኑንም ስለማታስተምር ነበር። አይ አንተ ምኑንም ስለማታውቀው ነው የወጣኸው። አሁን ወደ ውይይቱ እንግባ በቃ። እንትን መሰረተ ክርስቶስ ኦኬ። ሰው ለመዳን ምንድን ነው የሚያስፈልገው? በክርስቶስ ኢየሱስ ማመን ብቻ። በክርስቶስ አንድ ሰው በልብ በክርስቶስ ኢየሱስ አምኖ በአፉ ከመሰከረ ይድናል። ሮሜ ላይ እንደሚለው ለመዳን ከዛ በጽድቅ መንገድም መጓዝ አለበት። ካመነ በኋላ ማርቆስ ወንጌል ምዕራፍ 16 ከቁጥር 16 ላይ ያላውጣልኝ ድምፅ አለ አንተ ጋር ትንሽ የሆነ ኢንቫይሮንመንት ነው ትንሽ ለማስተካከል ሞክርና ማርቆስ ወንጌል ምዕራፍ የሆነ ድምፅ አለ በጣም የሚረብሽ እንትን የጎረቤት እንትን ነው። እሺ ከናንተ አሁን ክርስቶፎሮስ መሰለኝ ቀድሞ የነበረው ክሪስ ቀጥል። በቃ ክርስቶፎሮስ መሰለኝ ካልተሳሳትኩ። ክሪስ ቀጥል ይቀጥል፣ ችግር የለውም። ይቀድማል። ላይ ማን ነው ከሁለታችሁ የሚቀድመው? ዲያቆን ይቀድማል። ችግር የለውም። ቀጥሉ። በቃ ክሪስ ቀጥልና እንትን መደረ ላውራው እንዴ ልደት በቃ በመዳን ዙሪያ አውራው ክርስቶፎሮስ። እሺ ናቲ ሰላም ብያለሁ። እንደምን አለ? እሺ ሰላም ነው እግዚአብሔር ይመስገን። ከመሰረተ ክርስቶስ ነህ አይደል? እሺ ወንድሜ፣ ሰው የሚድነው መቼ ነው? ባመነበት ቅጽበት ወይስ አምኖ ሲጠመቅ? በአመነበት ቅጽበት ይድናል። በክርስቶስ ልክ እንዳመነ ይድናል። ልክ ድህነትን ማለት ነው የምትለኛ? ፍሪስ እኔ ነኝ ሚዩት ያደረኩ በስተት የራሴን ሚዩት አደርጋለሁ ብዬ። ችግር የለውም። እኔ እኮ አላየሁትም። አይገርምም? እሺ ናቲ ያልከኛ? መች ነው የሚድነው? ባመነበት ቅጽበት ነው ወይስ አምኖ ሲጠመቅ? ክርስቶስ ኢየሱስን
እንደ ግል አዳኙ አድርጎ ሲቀበል እሺ እንደ ግል አዳኝ የሚል የትም ስለሌለ እሱን ተውና አሁን እኔ በማመን ኦኬ ባይ ዘ ዌይ እዚህ ነገር ላይ አንድ ደቂቃ ሰጣችሁ ባወራ ደስ ይለኛል። አይ ቆይ ዝም ብሎ አይወራማ ወንድም አለም ቆይ ስርዓት ይዘን ቀስ ብለን ነው የምናወራው። የግል አዳኝነት በጣም ሚስ አንደርስታንድ ያየው ስለነበር ተጓዳኝ ነገሮችን እንትን አንወል። እሺ የጠየቀውን ብቻ ብትመልስ ባይዙ እኔም እዚህ ውስጥ አልገባም። ሶስት ስትናገር ግን ይሄ ብዬ ተናግሬ ማለፍ አለብኝ። ማብራሪያ ውስጥ ግን አልገባም። ገብቶኛል። አንተ የምታስበው መሰለህ ናቲ ፕሊስ ቆይ ይቅርታና ረጋን ብል ናቲ እሺ እኔ እኮ ተረጋግቻለሁ አልቸኮልኩም። በቃ ስለዚህ ስማኛ ጥያቄን አርቲኩሌት አድርጌ ልጠይቀት ሳይጠመቅ በፊት ማለት ነው ባመነበት ቅጽበት ነው የሚድነው ወይስ አምኖ ሲጠመቅ ብዬ ነው የጠየቅኩት። አንድ ይመልስልኝ ደግሞ ምን አልከኝ? ኦኬ ተቋረጠ አለህ ናቲ እኔ አልሰማም እንዳይሰማም እያላችሁ ነው የናቲ ነው። እስቲ ቆይ ልደት ወጥቶ ስለነበር መሰለኝ። እስቲ አሁን አውራ ናቲ። ሚውት አድርገው ሚውት አድርገው ወረደ። መልካም ነበር ናሻ በቃ ከዚህኛው ናቲ ጋር እንቀጥል ትላለህ። ዲያቆን ደሞክሽ ሰላም ብያለሁ ዲያቆን። እግዚአብሔር ይመስገን። ኧረ አንተ ማን ትልትለኝ ነው አይደል? እንደማታውቀኝ መምህር እናንተ እያሉ አስቸግረውኛል። አውግዝልኝ እስቲ ትንሽ